ገፊ ተብሎ በሚል እኮ ቤተክርስቲያንን ጠቅሷታል ገፊ ነች ቦታው ከዚህ በፊትም ቢሆን በተመሳሳይ ድርጊቶች የሚጠረጠር ነው አይደል የሚነስ ጥያቄ ያለበት ቦታ ነው በራሱ ፍኖተ ጽድቅ መሆኑ ማለት መስቀል ያያዘ ቆብ የለበሰ ሰው ቤተክርስቲያኗ ውስጥ እናፈራለን የኛን ሐሳብ የሚያራምድ የምንፍቅናውን ሐሳብ የሚያራምድ ሲሉ ሰምተናል ጉዳያችን የመቤታችንን ቤዛነት ከክርስቶስ ቤዛነት የማስበለጥ ጉዳይ አለመሆኑ በደንብ ተገልጧል ብዬ ነው ዋቅራዊ አሰራር መጠበቅ አለበት አሁን ቤተክርስቲያን ያንን ማስጠበቅ የሆነ ነገር መስቀል አደባባይ መቼ እንደተዘጋጁ መቼ ሊያዘጋጁ እንደሰቡ ማን እንደሚመጣ የሚነግሩ ከሁለት ከሶስት ቀን በፊት ነው ማለት ነው ላስከብር ስትል የምታስከብረው ከበሮውንም ነው ጸናጽሉንም ነው አልባሳቱም ነው አይደል አከባበሩ ከበሮ ሲመታ በጣም ስለጮኸ ብቻ አይደለም ቤተክርስቲያን የምትጠቀም በሃይማኖት በቀለዘብተኛ ይሁን ምንም ችግር የለውም ከሁሉም ከመጣው ጋር እየተመቻመጨ የሚሄድ ክርስቲያኖች የሆኑበት ምክንያት እኮ ወይ አልተሰራብንም ከበሮ ጸናጽል መቋሚያ የውበት ጉዳይ አይደለም የማድመቂያ ጉዳይ አይደለም የውበት ጉዳይ ማድመቂያ ጉዳይ ቢሆንማ ማህሌት ላይ እኮ በደንብ ሲደምቅ እኮ አባቶች ጸናጽል ያደረጉ ያስቆማሉ የማድመቅ ጉዳይ አይደለም ሰላም ጤና ይስጥልን የተከበራችሁ ወደ ተመልካቾቻችን ይህ አውደ ተዋህዶ የተሰኘው ወቅታዊ ጉዳዮችን ትኩረት አድርገን የምንወያይበት መድረክ ነው በዛሬው የአውደ ተዋህዶ መርሃ ግብራችን ሁለት ዋና ነጥቦችን የምናነሳናል የመጀመሪያው ሰሞነኛው የፍኖተ ጽድቅ ጉዳይ ሲሆን ሁለተኛው ደግሞ የቤተክርስቲያን አእምሮአዊ ንብረት ምዝገባ ያለው ጠቀሜታና አንድምታ ይሆናል በመርሃ ግብራችን ላይ ሐሳቦቻቸውን ሊያካፍሉን እንግዲህ በዚህ ስቱዲዮአችን ፍጹም ሙሉጌታ አማሃ ደገፋና ማስተዋል ስላይኑ እንዲሁም እኔም ባይሉ ትቻ ገኛለሁ እስከ መጨረሻው ድረስ ከኛ ጋር በመሆን በጉዳዮቹ ላይ ያላችሁንም ሐሳቦች ደግሞ እንዲሁ በውስጥ እንድትልኩልን እንዲሁም ደግሞ መርሃ ግብራችንን እየተከታተላችሁ ቻናላችንን ሰብስክራይብ ታደርጉ ዘንድ ከኦዲዮ ማሳሰብ ወይም ደግሞ ጥያቄዎቻችንን ማቅረብ እንወዳለን እስከ ዝግጅቱ ፍጻሜ አብራችሁን ሆኖ እንኳን ደህና መጣችሁ እንግዲህ ወቅታዊ የቤተክርስቲያን ጉዳዮችን በመናነሳበት በዚህ መድረክ ላይ እንግዲህ የተፈጠሩትን በዚህ በቅርብ ጊዜያቶች ውስጥ በዚህ በተመሳሳይ በአንድ ሳምንት ውስጥ የተፈጠሩ ሂደቶች አሉ ይሄም የመጀመሪያው የፍኖተ ጽድቅ ጉዳይ ነው እንግዲህ የፍኖተ ጽድቅ ጉዳይ ከአመታት በፊት የነበረ ሂደትም ቢሆንም በዚህ ወቅት ደግሞ እንደ አዲስ መጥቷልና እርሱን ጉዳይ እንዲሁ ማንሳት ይኖርብናል እንግዲህ በዕለተ ስቅለት ላይ ተሰበከ የተባለው ስብከት ሰኞ ዕለት ወጥቶ ነበርና ከሰኞ ዕለት ጀምሮ ይሄ ጾመ ፋሲካን ፈተን የሰሞነ ፋሲካ ላይ በጣም መነጋገሪያ ሆኖ እንደውም ክርስቲያኖች የፋሲካን በዓል በዚህ ጉዳይ እንዲቆዩና የትንሳኤውን ብርሃን እንደው የሚከለክል የሚመስል አይነት ጉዳዮች ሲፈጠሩ ነበር አየር ላይ እንግዲህ የምናውቀው ጉዳዮች ናቸው የተለያዩ ሰጣገባዎች ነበሩ እንዲሁም ደግሞ የቋሚ ሲኖዶስም ተሰብስቦበት በዛ ላይ የተወሰኑ ሐሳቦችን ሰጥቶ ቀጠሮም ይዞ ተገኝቷል እንዲሁም ደግሞ በእለቱ ስብከቱን የሰበኩት ብፁዕ አቡነ ገብርኤልም መግለጫ መሳይ ማሳባያ የሚመስል ጉዳዮችን አውርተው ነበር ወይም ደግሞ ተናግረው ነበር በዛ ጉዳዮች ላይ እንዲሁ ብዙ መነጋገሪያዎችም ፈጥሮ ነበር ከመግለጫውም በኋላ ግን እኛ እሱን አይደለም ዋናው የምናወራባቸው ጉዳዮች ይሄንን ተመርኩዞ ግን እንደዚህ አይነት ጉዳዮች የሚመጡ በየዕለቱ አውዱን እየዞሩ ይመጣሉና እርሱን በደንብ የምናነሳው ይሆናል ይሄንን ጉዳይ ስንጀምረው እንደው እንዲህ አይነቱ ጉዳዮች ወቅትን እየጠበቁ ለምን ይመጣሉ የሚለውንም ነገር ማንሳት ይኖርብናልና አማሃ ወደ ዳንተ ልምጣና ካንተ በዚህ ጉዳይ ላይ ያለህን ሁኔታዎች ደግሞ እንዴት አየኸው ያየሩን ሁኔታ እግዚአብሔር ይስጥልኝ እንግዲህ ቤተክርስቲያን ላይ በተለያዩ ጊዜዎች የተለያዩ መልካቸውን እየቀያየሩ በተደጋጋሚ አጀንዳ መስጠት በሚመስል መልኩ የሚመጡ ብዙ ጉዳዮች አሉ ይታወቃል ይሄ የመጀመሪያው አይደለም የመጨረሻውም ደግሞ አይሆንም ወደሚቀጥል መሆኑ ብዙ እንትን ያለ ነውና የተቀናጁ ስለሆኑ ከዚህ በፊት የነበሩትም አሁን ያየነውም ነገር የተቀናጁ ስለሆኑ የምትጠረጠራቸው ነገሮች አሉ የመጀመሪያው ትልቁ ነገር ምእመናንን ለማደናገር ነው ብዬ ነው ማስበው አሁን የሆነው ነገር ቀደም አንተ በመግቢያም ስታነሳው እንደነበረው የሆነው ነገር የአንድ ሰው መልከታ ወይ የሆነ ማህበር ወይ የሆኑ ሰራተኞቹ ጉባኤ መልከታ ብቻ አይደለም ከጀርባ ብዙ እኛም ማናውቃቸው እግዚአብሔር እሱ የሚያውቃቸው በርካታ ነገሮች ሊኖሩ ይችላሉ ስለዚህ የነዛ ነጸብራቅ ስለሆነ
ከዚህ በፊት የተደረጉትን ነገሮች አሁን በሃይ ሌቭል እንበል ከዚህ በፊት በሰንበት ትምህርት ቤት በኩል ሊያደርጉ የሚሞክሯቸው ነገሮች ነበሩ። በወጣት ማህበራት በኩል ሊያደርጓቸው የሚሞክሯቸው ነገሮች ነበሩ። አሁን በሊቃነ ጳጳሳት ደረጃ ሊያደርጓቸው የሚፈልጓቸው ነገሮች አሉ። ስለዚህ የነዛን ድምር ውጤት ስብስቡን ጥርቅሙን ስታየው ከድሮ ጀምሮ እስካሁን የመጡት የመጀመሪያ ትልቁ ዓላማቸው ምዕመናንን ማደናገር ነው የሚሆነው። ለምንድን ነው የሚያደናግሯቸው ታዲያ? ምዕመናንን ካደናገሩ በኋላ በመደናገር ውስጥ የሚፈጠረውን ድንጋጤ ተጠቅመው ወደ ራሳቸው በረት ከኛ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን በረት ለማስወጣት ወደ ራሳቸው ለመውሰድ እንዲሁ ሊጠቀሙበት ይችላሉ። ይሄ ባይቻል እንኳን እንደው ምዕመናን እነሱ በሚፈልጉት መጠን ከበረት አስወጥቶ ወደ እነሱ ቤት መውሰዱን እንኳን በዛ ደረጃ እነሱ በሚፈልጉት ዓላማቸው ትልቅ ነው፣ ሰፊ ነው። እነሱ በሚፈልጉት ደረጃ መውሰድ እንኳን ባይችሉ አትሊስት ጥርጣሬ መፍጠር ይፈልጋሉ። ጥርጣሬ እየቆየ ሄዶ ነው በኋላ ክህደት ደረጃ ሊደርስ የሚችለው። ስለዚህ አትሊስት ጥርጣሬ መፍጠር ይፈልጋሉ። እናንተ ቤት እንዲህም ይባላል፣ እናንተ ጋር እንዲህም ይደረጋል። አሁን እኛ የምናወራውን ነገር እናንተ ቤት የሚያወሩልን ሰዎች አሉ። እንደውም እኮ የተለያዩ ሚዲያዎችን ተከታትላ ከሆነ የኛ ሰው በኦርቶዶክስ ቤት እያሉ ስም ሁሉ የሚሰጧቸው አሉ። ይቅርታ እንዳይጠይቁ እንጸልይላቸው የሚሉ ሁሉ አሉ፣ ቪዲዮ የሚሰሩባቸው አሉ። ይህንን ስታይ አንድ ላይ ሆነ እንቅስቃሴ ማለት ነው። ስለዚህ ይህንን ነገር ተጠቅመው ምዕመናንን ማደናገር ይፈልጋሉ። በመደናገር ውስጥ የሚፈጠረውን ድንጋጤ ተጠቅመው ደግሞ እረፍት ማግኘት የሚመስላቸው ሰዎች አሁንስ በቃኝ፣ በቃ ቤተክርስቲያን ሁሌ እንደዚህ ናት እንዴ እያሉ የሚፈረጥጡ ደግሞ ነፍሳት ካሉ እነሱን መልቀም ይፈልጋሉ። ያ ሁሉ ባይቻላቸው ግን ጥርጣሬ ዘርተው ከዛ ጥርጣሬ የሚፈጠር ክህደትን ለመልቀም የሚጥሩት ያለ ነገር ይመስለኛል። ስለዚህ ወቅት እየጠበቀ የሚመጣው ተደጋጋሚ ነው የምዕመናንን ወደ እነሱ ለመውሰድ የሚደረግ ጥረት ይመስለኛል። መልካም ባነሳቸው ሀሳቦች ላይ የማደናገርና እንዲሁም ደግሞ ከዚህ በረት አውጥቶ ወደዛኛው የማስኬድ ሂደቶችን ባነሳቸው ነገሮች በጣም ማየት የምንችላቸው ነገሮች ናቸው። ከዛ በዘለለ ግን ምናልባት እሱ ላይ እንዳለ ሁሉ አንዳንዴ እነኚህ የተናበበ በሚመስል መልኩ ቤተክርስቲያን በሆነ ጊዜ ላይ ያወጡ አጀንዳዎችን የመስጠት ጉዳይም እንዲሁ በደንብ ልንወያይበትና ሀሳቡን በደንብ ልናውቀው ያስፈልጋል ብዬ አስባለሁ። ምክንያቱም ለምሳሌ አሁን እኛ እያንገበገበን ያለው የእመቤታችን ቤዛዊተ ዓለም ያለመባል ጉዳይ አይደለም። ግን የክርስቶስን ቤዛነት ለመናገር ግዴታ የቅዱሳኑን የቤዛ አለመሆን ጉዳይ ወይ ደግሞ ሌሎች እኛ ቤዛ የምንላቸውን ነገሮች የዛን የማንቋሸሽ አይነት ነገሮች የመሰራት ነገሮች አሉ። በራሱ እነኚህ የክርስቶስን ቤዛነት ለመስበክ እንዴት እንትን ማያ ይሆናል፣ መደገፊያ እንዴት ይሆናል? እውነት ነው ለማስረዳት የምንጠቀምባቸው ሁኔታዎች ሊሆኑ ይችላሉ። ግን ያ አይነት መልኩ ባልተቀመጠባቸው መልኩ ፊት ለፊት የተነገሩት መልኩ በዛ ላይ ደግሞ በሊቃነ ጳጳሳት ደረጃ ሲመጡ የሚፈጥሯቸው ውዥንብሮች እንዳሉ መረዳት የሚያስችሉ ሁኔታዎችን የጠቀስክልና እዚህ ላይ ፍፄ እንደው ብትጨምርልን ያለን ያንተንም ሀሳብ። አዎ የነገሩን ሁኔታ ስናየው እኔ ከአራት ነገሮች አንጻር ነው የማየው። አንደኛ መልእክቱ አለ፣ ከዛ ግለሰቡ አለ፣ ከዛ ቦታው አለ፣ ከዛ ጊዜው አለ። በእነዚህ አራት ነገሮች ውስጥ እኛ አባት የገለጹበት ነገር ልክ ነው ልክ አይደለም የሚለውን ነገር እንድንወስን የሆነ ፍሬም ይሆነናል ብዬ አስባለሁ። መልእክቱ እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም የሚል ሲሆን ቦታው ፍኖተ ጽድቅ ነው። ጊዜው ደግሞ የስቅለት ወቅት ነው። ግለሰቡ ደግሞ ጳጳስ ናቸው። እንግዲህ ሃይ ሌቭል ላይ ካሉ ቤተክርስቲያኗ በቅዱስ ሲኖዶስ እንደምትመራ ይታወቃል። የቅዱስ ሲኖዶስ እንደሚመራው መንፈስ ቅዱስ ነው። ስለዚህ ያንን የመጨረሻ ለአላይ የሚባለው የስልጣን እርከን ላይ አባል የሆኑ ግለሰብ ናቸው፣ አባት ናቸው። ከዚህ አንፃር የነገሩን ክብደት በዚህ ልክ ነው የምትለካው። መልእክቱ ቤዛዊት መሆኑ አለመሆኑ በተመሳሳይ እኮ ሌላ አውደ ምሕረት ላይ ገፊ ተብሎ በሚል እኮ ቤተክርስቲያንን ጠቅሰዋታል። ገፊ ነች፣ ብዙዎችን ገፍታለች። ስለ ኢየሱስ ሲባል ኢየሱስ ሲሰበክ ስለ ኢየሱስ ሲወራ ብዙዎች ተገፍተዋል። የጠፉትን መሰብሰብ አለብን፣ የተበተኑትን መሰብሰብ አለብን። ብዙ ጊዜ እቺን ቤተክርስቲያን በገፊነት የጠቀሱበትም አውድ አለ፣ አውደ ምሕረት ላይ የጠቀሱበት ማለት ነው። ይሄን በማህበራዊ ሚዲያ ላይ ማየት ይቻላል። መልእክቱ በእኚህ አባት መገለጹ ከበድ እንዲል ያደርገዋል። አሁን አንድ ሰንበት ተማሪ ቢል ይሄን ያደረገው በሱ በላይ ባሉት መዋቅራዊ አደረጃጀቶች ውስጥ መምህራን ሊቃውንትም ስላሉ ባጠገብ በዚህ ታርሞ እዛው ቀኖናዊ የሆኑ ነገሮች ተሰጥተውት እንዲመለስ ይደረጋል። ከዚህም በላይ ደግሞ ቦታው ወሳኝነት ነበረው።
ቦታው ከዚህ በፊትም ቢሆን በተመሳሳይ ድርጊቶች የሚጠረጠር ነው አይደል? የሚነስ ጥያቄ ያለበት ቦታ ነው በራሱ ፍኖተ ጽድቅ መሆኑ ማለት ነው። ስለዚህ ፍኖተ ጽድቅ ከዚህ በፊትም መምህራንን ሰብስበው ስጋት ነው ወይስ እድል ነው የሚል ጥያቄ ቀረበበት አይደል? እነ መምህር ያረጋል የተገኙበት ጉባኤ ላይ እንደውም ራሳቸው መምህር ያነሱት ሐሳብ ነበረ። ከዚህ በኋላ የሚቀጥለው በስጋትነት ነው ወይስ በእድልነት ነው ተብሎ ጥያቄ ያለበት በጥያቄ ኮቴሽን ውስጥ ያለ ማህበር ወይም ሚዲያ ነው በራሱ። በዛ ቦታ መገለጹ ደግሞ የነገሩን የበለጠ ያጠናክረዋል ማለት ነው። አንደኛ በጳጳስ መነገሩ ነገሮችን ያከብደዋል። ሁለተኛ ደግሞ ቦታው ደግሞ ከዚህ በፊት ሪከርድ ያለበት መሆኑ ደግሞ የበለጠ ጉዳዩን የበለጠ ያጠናክረዋል። ሶስተኛ ደግሞ ጊዜው የስቅለት ቀን ነው። የሚወራው ስለ ክርስቶስ ቤዛነት ነው ስብከቱ ራሱ አይደል? ማስተካከያ ያደረጉበት መልክ ደግሞ አንደኛውን በአንደኛውን ለማጣፋት የመጡበት መንገድ እመቤታችን መሆኗ ደግሞ ከውጪም ሆነው ጥያቄ ለሚያነሱት አካላት እንደ አንድ እድልና የመንገድ የከፈተ ሆኖ መገኘቱ ራሱ ጊዜው ያልጠበቀ መሆኑን ትረዳለህ ማለት ነው። ሌላው ደግሞ የመልእክቱ ክብደት ነው። አራቶቹን ስገጣጥማቸው ከዚህ በፊት እንዳለመታደል ሆኖ ቤተክርስቲያኗ ከሚገጥሟት ፈተናዎች አንዱ 3 አይነት ፈተናዎች አሉባት። ስነልቦናዊ ጥቃት ውስጥ ነበረች ላለፉት ጥቂት የማይባሉ ዓመታት ውስጥ ወደ 40-50 ዓመት ውስጥ ጎትተን ወደ ኋላ ብንወስደው ወደ ስነልቦናዊ ጥቃት ውስጥ ነበረች፣ አካላዊ ጥቃት ውስጥ አልፋለች፣ መዋቅራዊ ጥቃት ውስጥ ደግሞ ትገኛለች። አሁን ፋይናል ጥቃት ውስጥ ነው ያለችው። ስለዚህ ይህ ሁኔታ ባለበት ሁኔታ እንደዚህ አይነት ጉዳዮች ሲነሱ ይሄንን በአንድ ሆኖ የመጣውን ችግር በመጣበት ልክ መፍትሄ የመስጠት መዋቅራዊ አደረጃጀት ውስጥ ትከሻ ላይ ሳትሆን መምጣቱ ደግሞ ምዕመኑን ከመበተን የምዕመኑን ሐሳብ ከመክፈል ይጀምርና በኋላ ላይ በአባቶች ዘንድ ያለ መከፋፈል እንዲፈ ይሄ ደግሞ ቀጣይ አርቀ ስታስቡም ለቤተክርስቲያኗ ትልቅ የሆነ አደጋን ይዞ ይመጣል ማለት ነው። እዚህ ጋር ነው ቦታው ጊዜውንና መልእክቱን ብቻ ሳይሆን ያቀረበውም ሰው ራሱ ነገሩን ክብደት ይወስነዋል ማለት ነው። ለዚህ ነው ነገሮች ብዙ የሚያሳስቧት ጉዳዮች አሉ ቤተክርስቲያኗ ውስጣዊም የሆኑ ፈተናዎች አሉባት። በዛ ውስጥ ነው ያለችው። በዛ ባለመረጋጋት ውስጥ ሆና ነው እንደዚህ አይነት ክስተቶች ይሄ በኋላ ላይ ከምናነሳው የነዋየ ቅድሳት ጋር በተያያዘ እኮ መያዛ 7 ነው አይደል? ዜናው የተነገረው በሰበር የተሰማው እኮ ፓተንት ወይም የአእምሯዊ ንብረት ባለቤት ሆናለች ነዋየ ቅድሳትን በተመለከተ ከሚለው ሚያዝያ 7 ወጥቶ ከ4 ቀን በኋላ ዓርብ ዕለት እኮ ነው ይሄንን የአእምሯዊ ንብረት የሚለውን እንኳን ለመተግበር ተሰብስበው በጋራ አንድነት እንዳይወጡ አጀንዳ ተፈጠረ ማለት ነው። ገብቷል? ከዚያ አንፃር ጊዜውን ያልጠበቀ ነው ማለት ነው። እንደዛ ነው። መልካም ማስዩዳን ችልምታና በዚህ ጉዳዮች ላይ ለምሳሌ ፍጹም አማህም ሲያነሱዋቸው ነበሩ እነኚህ ነገሮችና ወቅት በጣም በዚህ ማህበርም እንዲሁም ደግሞ በተለያዩ ጉዳዮች እንደው ወደ ሌሎቹ አንሄድምና አጥራችን ይሄው ፍኖተ ጽድቅ እንደሆነ መጠን እና ወቅታዊ ጉዳዮችን መጠበቁን እንዴት አየሽው አንቺ? አመሰግናለሁ። ምናልባት ማሳያ ነው ብዬ አስባለሁ። እንግዲህ ቀደም ሲል እንደተባለው እንግዲህ ይህ በየጊዜው የመፈጠሩ ምክንያት ያልተቋረጠ የታድሶያን እንቅስቃሴ አሁንም ቤተክርስቲያኒቷ ላይ እንዳለ ያሳያል። ብዙ ጊዜ እንደ ቤተክርስቲያን እንግዲህ የተለያዩ የጸረ ታድሶ እንቅስቃሴዎች ነበሩ። በተለይ በቀደመው ዘመን 90ዎቹ ላይ እንደዚህ ወደ ኋላ ሲኬድ ምእመናንን በደንብ የሚያውቁት ቤተክርስቲያንን በደንብ የምታውቀው ተቋማዊ በሆነ ደረጃ ማህበረ ቅዱሳንም ሲሰራቸው የነበሩ የተለያዩ ስራዎች ነበሩ። በተለይ የጸረ ታድሶ እንቅስቃሴ ላይ የመጡ ለውጦች ነበሩ። ግን ከዛ በኋላ እኛ እንደ ቤተክርስቲያን ግን የኢትዮጵያ ቤተክርስቲያን ግን አቁማለች ብዬ አስባለሁ። በግልኔ ምልከታዬ ማለት ነው። እነዚህ በየጊዜው እንደ አይነት ነገሮች ሲመጡ እነሱ ግን ስራቸውን እንደቀጠሉ ነው የሚያሳየው። እንግዲህ ከዚህ በፊት ታስታውሱ ከነበረ በተለያየ ጊዜ የታድሶ እንቅስቃሴ አራማጆች ሲናገሩ መስቀል የያዘ ቆብ የለበሰ ሰው ቤተክርስቲያኗ ውስጥ እናፈራለን የኛን ሐሳብ የሚያራምድ የምንፍቅናውን ሐሳብ የሚያራምድ ሲሉ ሰምተናል። ዛሬ በጵጵስና ደረጃ ያሉ አባቶችን እንዳፈሩ ማሳያ ነው ብዬ አስባለሁ። እንዲህ አይነት ነገሮች በየጊዜው መምጣታቸውና በየጊዜው ለክርስቲያኑ አጀንዳ መሰጠቱ በተሐድሶ እንቅስቃሴ አራማጆች ዘንድ መልክና ቀለሙን እየቀየረ አሁንም የታድሶ እንቅስቃሴ ቤተክርስቲያን ውስጥ እንዳለ የሚያሳይ ነው ብዬ አስባለሁ። እንግዲህ አሁን ከመቤታችን የቤዛናት ቤዛ አይደለችም ትምህርት ባለፈ ብፁዕነታቸው ሲሰጡት የነበሩ ትምህርቶች አብዛኞቹ ከቤተክርስቲያን ድምጽነት ይልቅ የታድሶ እንቅስቃሴያን የሚያራምዱ በፕሮቴስታንቱ ዓለም የሚቀነቀኑ ትምህርቶች ነው ሲናገሩ የነበሩት። ኦሪት ላይ ሲናገሩት የነበሩት ነገር ክርስቶስ ላይ ሲናገሩ የነበሩት አጠቃላይ የትምህርታቸውን አውድ ስታዩት ለኦርቶዶክሳውያን ከመቅረብ ይልቅ
ከቤተክርስቲያን በአፋ ላሉ ቤተክርስቲያን ላይ የተለያየ ጥያቄ የሚያነሱ ሰዎች ትምህርትን ነው ሲያቀርቡ የነበሩት። ያም ማሳያ ምንድነው? የተለያዩ እንግዲህ ማህበራዊ ትስስር ገጾች ላይ ስታዩ በተለይ የፕሮቴስታንቱ ዓለም ሰዎች ብፁዕ አባታችን እያሉ እስኪጠሯቸው ድረስ ብፁዕ አቡነ ገብርኤልን ሰምተናል። ይሄ ማለት ምን ማለት ነው? እኛ ኦርቶዶክሳውያን የተከፋንበት ደግሞ ከቤተክርስቲያን አስተምሮ ውጪ ያሉና ቤተክርስቲያንን በተለያየ ባንድም ሆነ በሌላ መንገድ ሲፈልጉ ውስጧ ገብተው ሳይፈልጉ ደግሞ በውጪ በኩል ቀደም ሲል ስነ ልቦናዊም መሰለነ ጥቃቶች ሲያደርጉ የነበሩ ሰዎች በብፁዕ አቡነ ገብርኤል ትምህርት ተደስተዋል ማለት ችግር አለ ማለት ነው ትምህርቱ ላይ። ምክንያቱም ኦርቶዶክሳዊ የሆነው ትምህርት ላይ ሁሌ ቤተክርስቲያን ልክ አይደለችም የሚል አይነት ስብከትና ይሄ ልክ ያልሆነ አተያይ በቤተክርስቲያናችን ላይ ሲሰጡ ይታያል። ዛሬ ገና የኢትዮጵያ ቤተክርስቲያን ትምህርት አስተማረች፣ አባት አገኘች፣ መምህር አገኘች እያሉ ሲናገሩ ሰምተናቸዋል። ይሄ ምን ማለት ነው የሚለውን ጥያቄ ማንሳት ያስፈልጋል። ስለዚህ የተሐድሶ እንቅስቃሴ አሁንም እንዳለ በጣም በስፋት እንዳለ እኛ ግን የኢትዮጵያ ቤተክርስቲያን አማኝም ሆነ በኢትዮጵያ ቤተክርስቲያን አገልግሎት ውስጥ ያለ የቤተክርስቲያን መዋቅር ቤተክርስቲያን ውስጥ ያሉ መምህራነ ወንጌሎች በአጠቃላይ ግን በቤተክርስቲያን ዙሪያ ያሉ አገልጋዮች ግን የዚህ አይነት መሰል እንቅስቃሴ የሚገዳደር አይነት አገልግሎትን መንገድን እየተከተሉ እንዳልሆነ ያሳያል። ምክንያቱም እንግዲህ የተነገረበት ጊዜ ቀደም ሲል ለተባለው ትንሳኤ ላይ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ነገረ ትንሳኤ በጣም መስማት በምንፈልግበት መሰበክ ባለበት ሰዓት ላይ በመሰል አይነት ውዥንብር ምእመናንን ማደናገር በጣም ተሳክቶላቸዋል ብዬ አስባለሁ። እኔ በግሌ አሁን ቤተክርስቲያን በተለያየ መንገድ ፈተና ይደርስባታል። እነዛን ፈተኖች ታልፋቸዋለች፣ እያለፈቻቸውም እዚህ ደርሳለች። መቼም የቤተክርስቲያን ጉዞ አልጋ ባልጋ እንዳልሆነ ይነገራል። ስንማርም በመኖርም ያየናቸው ነገሮች አሉ። ያ ልክ ነው። ግን በዚህ ደረጃ ምእመንን የሚረብሹ በዚህ ደረጃ አሁን ቤተክርስቲያን ካለችበት ሁኔታ አንፃር ማየት ያስፈልጋል ብዬ አስባለሁ። በብዙ አይነት መልኩ ፈተና ውስጥ ያለች ቤተክርስቲያን ናት። ከውጪ የሚመጡ ፈተናዎችን እንኳን ልንገዳደራቸው እንችላለን በአንድም ሆነ በሌላ መልኩ። በዚህ ሁኔታ ግን የምእመናንን እምነት ምእመናንን ወደ ማጠራጠር ነው ሄደው አይደለ? በእርግጥ እንደ አድቫንቴጅ የማይበት ፖይንት አለኝ። ምክንያቱም በጣም ስለእመቤታችን ተነገረናል። ነገር የእመቤታችንን ትምህርት በጣም ሰማ ነው። በጣም ብዙ መምህራን በተለያየ መንገድ አስተማሩን፣ ነገሩን። ጥሩ ሊሆን ይችላል። ግን በየጊዜው እንዲህ አይነት ነገሮች እየተነሱ ምእመናንን ማደናገር እንደ ቤተክርስቲያን ምንድነው የምታስተምረው እዚህ ላይ የሚል አይነት ጥያቄ በየጊዜው ምእመናን እንዲጠይቁ ማድረግ በራሱ የቤተክርስቲያኒቷን ፈተናና የምእመኑን ፈተና ማብዛት ነው ብዬ አስባለሁኝ። ምእመናንን የሚጠልፉ በጣም እልፍ ነገሮች አሉ በአሁን ሰዓት። በተለያየ መንገድ ችግር ውስጥ ያለ ኢኮኖሚካሊ በተለያየ መንገድ ችግር ውስጥ ያለ ምእመን ነው። እሱን ምእመን ደግሞ እየመጣ ከቤተክርስቲያን ውጪ ያለ ትምህርት ስትነግረው በዛ ላይ ደግሞ በጳጳስነት ደረጃ ያሉ ሰው ይሄን ሲናገሩ በትክክልም ምእመናንን የሚያሻሽ በትክክልም የሚያጠራጥር ማደናገር ያስፈልጋል አያስፈልግም? ይሄ ምእመናንን ማደናገር አባቶች ሊያደርጉ የሚገባው ምእመኑን ማበርታት። ምክንያቱም በተለያየ መንገድ ፖለቲካው፣ ሃይማኖቱ፣ ማህበራዊ ህይወቱ በብዙ መንገድ ኢኮኖሚ የሚፈትነው ማህበረሰብ ነው። እዚህ ማህበረሰብ ላይ ደግሞ ሊጽናናበት የሚችለውን የእግዚአብሔርን ወንጌል እያንሻፈፍክ እየነገርክ የበለጠ ደግሞ ሌላ አይነት ኪዮስ መፍጠር አግባብም አይደለም፣ ልክም አይደለም። ስለዚህ እንዲህ አይነት ነገሮች በየጊዜው መምጣታቸው ቅርጽና ቀለማቸውን እየቀያየሩ መምጣታቸው አሁንም ቢሆን የተሐድሶ እንቅስቃሴ እንዳልቆመ ማሳያ ነው ብዬ አስባለሁኝ። መልካም ጥሩ ሀሳቦች ናቸው የተነሱት በዚህ ጉዳዮች ላይ። አንድ ግን እንደ በጎ ነገር ወይም ደግሞ እንደ በጎ እይታ ብለን የምንፈጥራቸው ነገሮችን ተፈጥሯል ወይም ደግሞ መጥቷል ብዬ አስባለሁ። አንደኛው ሰዎች በቤተክርስቲያን ላይ ያለውን አስተምሮ ምን አይነት እንደሆነ እንዲያውቁ ተደርጓል። ምክንያቱም አንዳንድ ምክንያቱ እየተፈለገ የቤተክርስቲያን ትክክለኛው አስተምሮ ምን እንደሆነ ተነግሯል አይደለ? ለምሳሌ የክርስቶስን ቤዛነት ከቅዱሳኑና ከሌላው ወይም ደግሞ በሌላ በኩል አሁን ለምሳሌ ገንዘብም ሌሎች ነገሮችን ቤዛ እየተባሉ የሚመጡትን ነገሮች እንደው የማስታወስ ያክል ብልጭ የማለት ነገሮች መጥቷል አይደለ? በቃ ቤተክርስቲያን የተሰፍሮ ተቆጥሮ ያላት የትምህርት ሁኔታዎች በደንብ ሊቃውንቶቿ እየተነሱ ሲያስተምሩ ነበረ። ምክንያቱም ጉዳያችን የእመቤታችንን ቤዛነት ከክርስቶስ ቤዛነት የማስበለጥ ጉዳይ አለመሆኑ በደንብ ተገልጧል ብዬ ነው የማስበው። ስለዚህ ይሁን አንዳንድ የተረሳ የሚመስለው አንዳንድ የለም አይሰበክ የሚመስሉ ጉዳዮች በእንደዚህ አይነት ወቅት በደንብ በስፋት እንዲወጡ አድርጓል ብዬ አስባለሁ እና ምዕመናን የነበረባቸውን በዚህ ሁኔታዎች ውስጥ በተለይ በተሐድሶ እንቅስቃሴ አሊያም ደግሞ በሌሎች ጉዳዮች ለቤተክርስቲያን ቅርብ ያልሆነ ሰው እዚህ ውስጥ ግን በደንብ እንዲማርም አድርጓቸዋል ብዬ አስባለሁ። ከዛ ባሻገር ግን ምናልባት ጉዳዩን በዚህ ልክ ከተረዳ ነው ከመጀመሪያውም ሀሳብ ጋርም የሚሄዱ ጉዳዮች ስለሆኑ ማለት ነው እንደው ይሄንን ሀሳብ እንደመነሻ ስለሆነ ለሁለተኛው ርዕሳችን መንደርደሪያም ስለሆነ እንደው የቤተክርስቲያን
ድርሻ ወይም ደግሞ ቤተክርስቲያን በእንደዚህ አይነት ወቅት ላይ ምን ማድረግ ነው ያለባት ወይ ደግሞ ምን ማድረግ ትችላለች የሚለውን ጉዳይ እንዲሁ እንደ መጨረሻ በዚህ ርዕሰ ጉዳይ ላይ ብናነሳው እና ከማል ጀምር ፍፄ ወደ አንተ ልምጣ። ያው በትምህርት ነው በትምህርት ነው የምትመልሰው። ግን ከዚህ በፊት ቤተክርስቲያናችን እንደ ቤተክርስቲያን ምዕመኗን ተደራሽ የምታደርግባቸው የትምህርት መንገዶች ወይም መስኮች ድጋሚ ተፈትሸው በአዲስ መልኩ መታየት ያለባቸው ይመስለኛል። ለምሳሌ ይሄ ማስ ኢቫንጀሊዝም የሚባል ነገር አለ። አብዛኛው ብዙሃኑ ሰብስቦ ለሁሉም አንድ አይነት መልእክት ማስተላለፍ ማለት ነው። ይሄ ውጤታማ የሚሆነው እኩል አረዳድ ባላቸው ማህበረሰቦች ውስጥ ነው። ለምሳሌ ኮፕት ጋር ስትሄድ ሁሉም የተወሰነ በከሰንበት ትምህርት ቤት ከታች ጀምሮ የሚያድግ የሆነ መንፈሳዊነትና እውቀት ስላለ እነሱም በአንድ ጉባኤ አንሰ ብታስተምራቸው ሁሉም ተመሳሳይ የሆነ አረዳድ ይኖራቸዋል። እንደኛ አይነቱ ግን አረጋዊም ህፃኑም ወጣቱም ሴቱም ወንዱም ባለበት ጉባኤ ላይ ተመሳሳይ አንድ የሆነ መልእክት ማስተላለፍ አይቻልም። ማስ ኢቫንጀሊዝም የመጨረሻ ውጤት ስለሆነ ማለት ነው። ከሱ ከማድረግ በፊት ግን በየህፃናት በሚመጥናቸው መልኩ ወጣቱን በሚመጥነው መልኩ ለአረጋውያኑ በሚገባቸው ልክ እንደውም እኮ ምናልባት በኋላ ላይ ቪዲዮን ዲስፕሌይ ታደርገው ትችላለህ። የውህኑ እናት እኮ አሉ ቤዛዊት ዓለም ሲባል መልስ የሰጡላ ማለት ነው። በእነሱ በመረዳታቸው ልክ ማለት ነው። አየህ ይሄ እመቤታችን ወይም ማርያም የሚለው ስም በራሱ ምዕመኑ ውስጥ ያለ ያልተጻፈ ተአምረ ማርያም ስላለ የሚገልጹበት መንገድ በስሜትና በእንትን ነው የሚናገሩት። አውቀውት አመስጥረውት ምናምን አይደለም። በቃ በሚያውቁት ልክ ገለጹት እኚህ እናት። ስለዚህ ለእነሱም በሚገባቸው ልክ ማስተማር አለብን ማለት ነው። ስለዚህ ይሄ ልዩ ጉባኤ ምናምን እየተባለ በጠቅላላ ይሄ ሁሉም ማስ የሚገኙበት በማስ የሚገኙ ሁሉም ሰብሰብ ብሎ የሚማሩበት ሳይሆን እንደየ እድሜ እርከናቸው በሚገባቸው ልክ አእምሯቸው በሚቀበለው መጠን ትምህርቶችን እየለኩ መስጠት ያስፈልጋል። ይሄ ሰንበት ትምህርት ቤቶች የራሳቸውን ድርሻ መወጣት አለባቸው። መንፈሳዊ ማህበራት የራሳቸውን ድርሻ መወጣት አለባቸው። ሁሉም በቤተክርስቲያን መዋቅር ውስጥ ያሉ አካላት ሁሉ የራሳቸውን ድርሻ መወጣት አለባቸው። ምዕመኑ እንደ ምዕመን እሱና ቤተሰቡን የማስተማር ግዴታ አለበት። እሷና ቤተሰቧን የማስተማር ግዴታ አለባቸው ማለት ነው። ከሁሉም በላይ ደግሞ ሊቃውንት ጉባኤ ይህንን ነገር የተጠና አድርጎ ማለት በደመነፍሳዊ አካሄድ ሳይሆን ጥናት ተደርጎ ብዙ እኮ ጥናታዊ እንትኖች የተደረጉ አሉ። አሁን አዲስ ጥናት ላታወጣ እኮ ትችላለህ። ግን የዚህን ያለ ስብከተ ወንጌል መንገድ ውጤታማ ነው አይደለም የሚለውን የፈተሹ ሰዎች ያጠኑትን ጋዘር አድርገህ ሰብስበህ ይሄንን ብናደርግ የተሻለ ነው በሚል በተመሳሳይ በሁሉም ሀገረ ስብከቶች ስብከተ ወንጌልን እንደ አዲስ ልክ የጸረ ተሐድሶ እንቅስቃሴ ተብሎ እንደተጀመረው እንደ አዲስ ከስር እስከ ላይ ድረስ እንቅስቃሴ መደረግ አለበት። ሁሉም መማር አለበት። ትምህርትን በትምህርት ነው የምትፈታው። ትምህርትን በጉልበት አትፈታው። ምክንያቱም እንቅስቃሴው እየረቀቀ ስለሚመጣ ለረቂቅ መልስ ደግሞ ረቂቅ የሆነ አስተምሮን ይዘ ነው። መንፈሳዊ እኮ ነው አይደል? ጦር እንትን እኮ መንፈሳዊ ነው። መንፈሳዊ ነገር አውቀ ነው ስትኖረው ነው በዛው ነው እንትን የምትለው ማለት ነው። ስለዚህ ቤተክርስቲያን እንደ ቤተክርስቲያን እኛም እንደ ምዕመን ለመማር ዝግጁ መሆን አለብን በመጀመሪያ ማለት ይሄ ሶሻል ሚዲያ አሁን ድንገት መጥቶ ሶሻል ሚዲያው ዝብርቅርቅ ስላደረገብን ነገር ዓለሙን ይህንን ተጽዕኖ ውስጥ ሳንወድቅ ሶሻል ሚዲያውን ራሱ በሚገባ ልክ መጠቀም፣ ስለዚህ ያንን ደግሞ እድል ማድረግ በራሱ ማለት ነው። ስጋት ሳይሆን የማህበራዊ ሚዲያውን እድል ማድረግ ይጠበቅብናል ማለት ነው። ስለዚህ እንደ ምዕመን መማር የምንጠቀምበትን የሶሻል ሚዲያ አውድ መለየት ማወቅ፣ በዛው ልክ ደግሞ ቤተክርስቲያን መዋቅር ውስጥ ገብቶ ማገልገል፣ የጎደለውን ቦታ መሙላት። ሊቃውንት ጉባኤም በራሱ የሰው ኃይል እጥረት ሊሆን ይችላል። አሁን እንደ አይዲያል የሆነ ነገር ውስጥ ብዙ ስራ ስሙ ብቻ ቆሞ የሚታይ እንዲሆን ያደረገው ማለት ነው። ስለዚህ ገብቶ ምን እናግዝ የሚለውን ነገር ሁሉም ምዕመን ከላይ እስከታች ያሉ ከሊቅ እስከ ደቂቅ አይደለም ይባል እንደዛ ተደርጎ መስራት አለበት የሚል እምነት ነው ያለኝ። በትክክል እንግዲህ እዚህ እንትኑ ላይ አንድ ከፈጠረው ነገር ፍጹም ስታነሳ እንደነበረው የማህበራዊ ትስስር ገጾቹ ያመጣቸው በርካታ የዕቅበተ እምነት ላይ የሚሰሩ ሰዎች ጥሩ እንቅስቃሴ ሲያደርጉ ነበር። ግን ከዛ በተሻለ ሳይሆን ከዛ በተለየ መልኩ ደግሞ የምዕመናን ሆባይነት እሱ እንደተጠበቀ ሆኖ አንዳንድ ግን ያልተገባ ነገሮች የዋለባቸው ነገሮች አሉ ብዬ አስባለሁ። ምናልባት አንዳንዴ ስድብ ቀረሽ የሆኑ ከክርስትናዊ ወይም ኦርቶዶክሳዊ ከሆነው እሳቤ ውጭ የሆኑ አንዳንድ ነገሮችን ስናይ ከፖለቲካ አንትኖች ጋርም ደግሞ የሚወስዱ ነገሮችም አሉና እነኚህ ነገሮች መልሶ ቤተክርስቲያንን ዋጋ እንዳያስከፍላትም ደግሞ ምዕመናን ጥንቃቄ ማድረግ መቻል አለባቸው። ምክንያቱም የቤተክርስቲያን ድምፅ ለእንደዚህ አይነት ጉዳዮች
ህግ አላት፣ ስርዓት አላት። ማን መናገር አለበት፣ ማን ማድረግ አለበት የሚለው ጉዳይም ጥንቃቄ ማድረግ መቻል አለበት። ማለት ዘመቻው ተገቢ ቢሆንም እንደዚህ አይነት ጉዳዮች እንደ አማኝነት እንደ ኦርቶዶክሳዊነት ያንን ነገር ማድረግ ተገቢ ቢሆንም ግን የዘመቻው ሁኔታ ደግሞ ወደ ሌላ ነገሮች እንዳይቀለበሱም ደግሞ ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። አማ ወደ አንተ ጋር ልምጣና በዚህ ጉዳዮች ላይ እንደው የምትጨምረውን ሀሳቦች ብትነግረን። እሺ፣ ጥሩ። ምን ማድረግ አለብን? የምናነሳቸው ነገሮች ሊኖሩ ይችላሉ። የተደረጉትን ነገሮች ግን አንዳንዱን ነገሮችን አመስግኖ ማለፍም ጥሩ ነው። ለምሳሌ ቋሚ ሲኖዶስ ተወያይቶበታል። ጥሩ ጅማሮ ነው። እንዲያድርጉ እስኪባሉም አልጠበቁም። ፍጥነቱ እንዴት ነው? ልትነጋገርበት ትችላለህ። አሁን ቀጥሮ ያዙበትም ጊዜ እስከ መቼ ነው? የመግለጫ ሽሚያ ድረስ እስከ መገባትም የተደረሰበት የጊዜ ጉዳይ ነው። ግን ጥሩ ነው። አሁን ማንም መምህር ማንም በሊቀ ጳጳስ ደረጃ ያሉ ቢሆን ስህተት ያለው ትምህርት ካሁን በኋላ የሚያስተምሩ ከሆነ በቃ ቋሚ ሲኖዶስ ይወያይብኛል የሚል ነገር ጭንቅላታቸው ውስጥ ከተዋል ማለት ነው። ስለዚህ መነሻው ጥሩ ነው። ሊቃውንት መምህራን ቤተ ክርስቲያን ያደረጉት ነገር ጥሩ ነው። አሁን ከጉዳዩ በደንብ ከተስፋፋ በኋላ የተሰጠ መግለጫ መሰል ቅድም አንተ ስትል እንደነበረው ማስተባበያ መሰል ነገር አለ። እዛ ላይ የሰማነው አንድ ነገር ምንድን ነው? በውስጥ እንደው ብንነጋገር ጦርነትን ተከፈተብኝ አደባባይ የተነገረ ነገር አደባባይ ላይ ለተነገረው ነገር አደባባይ ነው ምላሽ መሰጠት በአደባባይ የተዘራ ጉዳይ ነው። በውስጥ የሚል ጥያቄ አሁን ከዚህ በፊት የመዋቅራዊ ችግር የመጣ ጊዜ ታስታውሳለህ? በቤተ ክህነት ደረጃ እንደዚህ ህገወጥ የጳጳሳት ሲመት በተደረገ ጊዜ ለምንድን ነው ጉዳዩ አሁን እኛ በምንፈልገው ሁኔታ ተፈጽሟል አልተፈጸመም? እሱም ልንነጋገርበት እንችላለን። ግን አትሊስት አሁን መዋቅር ውስጥ ያሉ ሰዎች ሆነዋል። እነዚያ ሰዎች ለምንድን ነው እንደዛ የሆነው ካልክ ህዝቡ ሪያክት ያደረገበት መጠን በአደባባይ የሚቃወሙ መምህራን ስለነበሩ ጉዳዩን አደባባይ ላይ ይዘውት የወጡ በርካታ ሰዎች ስለነበሩ በውስጥ እያሉ ህዝቡ የማያውቀውን ነገር አሁን ህዝቡ ሲያቅ ሪያክት እንዴት እንደሚያደርግ ታይቷል። ጥቁር ልበሱ ሲባል እንዴት እንደለበሰ ታይቷል። ለቤተ ክርስቲያን ታዛዥ የሆነ ህዝብ እንዳለ ታይቷል። ስለዚህ ከዛ ማራቅ የሚፈልጉ አሉ ማለት ነው። በውስጥ እናርገው ሲሉ ህዝቡ ሳያቅ ከሆነ ጉልበቱ አይታይም። ይሄ ቤተ ክርስቲያንን ዲፌንድ ማድረግ የሚፈልገው አካል ጉልበቱ አይታይም ማለት ነው። ማንም እየተነሳ የሚነቀው አካል ሊሆን ነው ማለት ነው። ስለዚህ አደባባይ ላይ ያወጡበት መጠን ተገቢ ነው፣ ትክክል ነው። ምክንያቱም አደባባይ ላይ የተሰጠው ትምህርቱን በራሱ እነሱ ሲናገሩ ያላፈሩበትን ነገር አንተ መልስ ስትሰጥ አታፍርበትም። እምነቴ ያልከው ትክክለኛ ነገር ነው ያልከውን በአደባባይ ነው የምትናገረው። ጓደኛ ለጓደኛ ያወሩት ነገር አይደለም። ህዝብ ሰብስበው ካሜራ ፊት የተናገሩት ነገር ስለሆነ ማድነቅ አለብን። የተደረገውን ነገር ማድነቅ አለብን። ከዚህ በኋላ ምን ማድረግ አለብን? ቤተክርስቲያን ማስተማር አለባት። ጥያቄ ውስጥ የሚገባ ጉዳይ አይደለም። ማስተማር አለባት ምእመኗ። ከምእመናን አንጻር ምን መደረግ አለበት? ለምንድን ነው እንዲህ የሚደፍሩን? ቅድም መነሻችን ላይ ለምንድን ነው ተደጋግሞ የሚመጣው ያጅ እንዳንላል ብለን አነሳን ጥያቄ። ያዩናል ማለት ነው። ስስ ብልታችንን ይፈልጉ፣ ደካማ ጎናችንን አይተው ይመጣሉ። ስለዚህ አሁን ያለው ማህበረ ምእመን በሆነ አጀንዳ የሚወሰድ ነው ማለት ነው በቀላሉ። ስለዚህ የማይወሰድ ማህበረ ምእመን መሆን አለብን ማለት ነው። ጉዳዩን አርቀ ማጠር አለብህ። ልክ የሆነ ነገር ሲነሳ ቶሎ ቤተክርስቲያንን የሚጎዳት መሆን የለበትም። ጉዳዩን በጣም አርቀ ወስደህ እዛ እንደተፈጠረ እንዲከስም ማድረግ መቻል አለብህ። አለዛ ለቤተክርስቲያን ቅርብ አድርገው ከሆነ ጉዳዩ የሚፈጠረው ጎድቶን አቁስሎን ነው የሚያልፈው። ያ እንዳይሆን መደረግ አለበት። ይሄን ማድረግ የምትችለው ምንድነው? ምእመኑ በአጀንዳ መወሰድ የለበትም። ብዙ ጊዜ አጀንዳ ሰጪ ነው እንጂ ተቀባይ መሆን የለብንም የሚል ቋንቋ ሁሉ መጠቀም ደረጃ የተደረሰው እኮ ለዚህ የሆነ ነገር ሶሻል ሚዲያ ላይ ተላለፈ ማለት በቃ እንደዚህ እሱን ተከትለን መሄድ አለብን ማለት አይደለም። አጀብ አይደለም የሚያስፈልገው። የሆነ የንቅናቄ ማዕበል ምናምን አይደለም። ትምህርት የሚያስፈልገው እኮ ለዛ ነው። ስክን ያለ ቢጠይቁት መልስ ለመስጠት ዝግጁ የሆነ አዲስ በአቅሙ አሁን በሊቀ ጳጳስ ደረጃ የተነሳን ጥያቄ ሊቃውንቱ ሲመልሱ ነበር። ሌሎች ተራ ትንንሽ የምትላቸው ሰዎች ቢጠይቁ መመለስ መቻል አለበት አይደል? ለዛም ቢሆን ትምህርት ቤተክርስቲያን መስጠት አለባት። የፍጹምን ሐሳብ እንወስዳለን። ከዛ ግን እንደው በወጀብ መነዳት የለበት። ማንም ተነስቶ የሆነ ነገር በተናገረ ቁጥር እንደው አሁን እኮ ለምሳሌ አጀብ መሆኑን የምታየው የሆነ በማዕበል እንደተገፋ የምታውቀው ያ የ50 ምናምን ደቂቃ ትምህርት ቤዛዊት ዓለም ትባል አትባል የሚል ብቻ አይደለም ችግሩ። ቅድም ማስቴ ስታነሳው ነበር። የነገረ ድህነት ትልልቅ ችግሮች ነበሩት። ቅዱሳንን የማቃለል ችግሮች ነበሩት። ከዛ ውስጥ ግን የተሰጠችን ተቆርጣ ማርያም ቤዛዊት ዓለም አትባልም የምትለው ሆነችና በቃ ተነዳን ሁላችንም ወደሱ። እንደውም እሱ ላይ አንድን ጉዳይ
ሙሉን ከመጀመሪያው ጀምሮ የማየት የመረዳት ለምሳሌ ጉዳዩ ምንድን ነው የተፈጠረው የሚሉ ነገሮችን ከማየት ይልቅ በቲክቶክ ፕላትፎርም ላይ የሚቀርበውን አጫጭር ነገሮችን ብቻ ማየት እንዲያሉ ብሎ ለነቀፋም ለተለያዩ ጉዳዮች መሄድ አንዳንዴ እነዚህ ጉዳዮች በትክክል እንኳን ባይሆኑ ሰው ለራሱ አጀንዳ ሲል የሆነ ነገርም ቆርጦ አውጥቶ ሊያሳጣ ይሞክራል እና ምዕመናን አንዳንዴ እነኝን ነገሮች ከመነዳት ምን ከማለትም በዘለለ ሄድ ብሎ ወደኋላ ምንድነው ብሎ 50 ደቂቃ እንግዲህ በጣም እንትን ነው ሃይማኖቱን ለሚወድ ሰው ለሚጠብቅ ሰው ምንድነው ከዛ ውስጥ ትክክለኛ አስተምሮ ምንድነው እንደውም የዶክተር አረጋ ነው አይደለም በጣም ጥሩ የሆነ ዝርዝር እንትኖችን ሰጥቶ በጣም በሚገርም ሁኔታ ይመልስ ከዛ በኋላ ሌሎች ሊቃውንቶችም እንደዚህ እንትን ብሏል እንደው የሱ በጣም ስለገነነ እሱ እንደምሳሌ ልናወጣው እንችላለን እንጂ በርካቶች እንደዚህ የረጅም ሰዓት ውይይቶችም ሳይቀር አድርገውበታልና ስላነሳው እንደው ልምጣበት በቃ ወጀብ መሆኑን የሚያሳይ እሱ ነው እና ከዚህ ጉዳይ እንደው ጊዜም ላለመውሰድ አንድ ነገር ተናግሮ ለማለፍ መዋቅራዊ አሰራር መጠበቅ አለበት አሁን ቤተክርስቲያን ያንን ማስጠበቅ አለባት መዋቅራዊ አንድ መምህር ኮሜንት ሲያደርጉ አይቻለሁ እንደ ተዘዋዋሪ ሰባኪ ለምንድን ነው በየአዳራሹ እየሄዱ የሚሰብኩት ሊቃነ ጳጳሳት የሚል ጥያቄ አንስቷል ይሄ የመዋቅር ጥያቄ ነው የስርዓት ጥያቄ ነው የህግ ጥያቄ ነው ሊሆን የሚችል ስርዓቱን በደንብ ሲስተሙን ከዘረጋኸው ከዛ ያንን ስርዓት ሰርቭ የሚያደርጉ ሰዎች ነው የሚኖሩት የታወቀ በግልጽ የታወቀ ስርዓት ካለ ማለት ነው ከዛ እሱን ሰርቭ የሚያደርጉ ሰዎች ይኖራሉ እከሌ መጣ እከሌ ገባ ጥያቄ አታነሳም እዛ ሲስተም ውስጥ የሚንቀሳቀሱ ከሆነ ማለት ያ ስርዓት ከሌለም ግን አስቸጋሪ ነው የሚሆነው አላት ወይስ የላትም ስርዓት ቤተክርስቲያኑ የስርዓት ችግር እንደሌለባት እናውቃለን እሱን እንዴት ነው ኢምፕሊመንት የምናደርገው የምናዘጋጀውን ፕላን እንዴት ነው ኤክስኪዩት የምናደርገው የሚለውን ዘመኑን የዋጀ እንቅስቃሴ ውስጥ መግባት መቻል አለባት ካልሆነ ቅድም እንዳልነው እየመጡ በወጀብ የምንነዳ መሆናችን ገብቷቸዋል የሆነ ነገር ጣል እያደረጉልን እዛ ላይ ስንረባረብ እነሱ በጀርባ የቤት ስራቸውን ሊሰሩ ነው የሚችሉ ስለዚህ በስነ ስርዓት ያለንን መዋቅራዊ ሂደት ጠብቀን ያለንን ደግሞ የመሪ ቅድ እንደዚህ የሚባሉ ነገሮች አሉ አይደል እነሱን በስነ ስርዓት ኢምፕሊመንት ማድረግ አለብን ችግር ካለባቸው በፈተሽ አለብን ከዚህ በፊትም ባንድ እንትን ስናወራ ነበር አይደል እስካሁን 2 አመት ሙሉ እየተወያዩበት ነው እንደዚህ የሚሉ ጉዳዮች ወደ ስራ መግባት መቻል አለባቸው እስከመቼ ነው እየተወያየን ተቀጥለው ስለዚህ ስርዓቱን የጠበቀ ነገር መኖር መቻል አለበት ከዛ እኮ የሚቀልህ ምንድነው ከዛ ስርዓት ያፈነገጠውን በቀላሉ ትለየዋለህ ማለት ነው አሁን ትልቁ ጥያቄ ምን ነበር ከዚህ ጋር ተያይዞ የመጣው ጳጳስ ይሳሳታል አይሳሳትም ጵጵስና ዕውቀት ነው ሹመት ነው የሚባሉ ጉዳዮች አሁን ይሄ ቀድሞ እኮ በቃ ምእመኑ ማወቅ የነበረበት ጉዳይ ነው አሁን እንደ አዲስ መከራከር የነበረብን ጉዳይ ነው እነዚህ የቤት ስራዎች ናቸው የቤተክርስቲያን የቤት ስራዎች ናቸው ቀድሞ መሰራት መቻል አለባቸው ተሰርተውም ከሆነ ህዝቡ ጋር ተደራሽ መሆን አለባቸው ማለት ነው በትክክል በጣም ረጅም ሰዓት ራሱን ችሎ ርዕሱ ሙሉ ፕሮግራም መሆን የሚችል ጉዳዮች ናቸው እንደው ስለተነሳ ወቅቱም ስለሆነ እንደው አንስተን እንለፈው ለማለት ያክልኝ እንደው ከተነሳ አይቀር ለምሳሌ ስብከቱ የተሰበከው የስቅለት ዕለት ነው ካለን ስቅለት በራሱ ቤተክርስቲያን ምን አይነት ስርዓት ነው ያላት የሚለው ቅድም ከስርዓት አኳያ ያነሳው ነገሮች አሉት እንግዲህ አዳራሽ ድረስ ተከዶ የሚያሰጡ እንደዚህ የትምህርት ሂደቶች ልምምዱ አለን ወይስ ምንድነው ልንለማመድ ያስፈልገው የሚሉት በርካታ እያንዳንዱ ጉዳዮች በዛው እስከ ትምህርቱ ከምኑ ባሻገር አሁን ይሄ አንዳንዴ የክርስቶስን ቤዛነት ቅድም እንዳልነው እርሱን ኦርቶዶክስ ስለማትቀበል የሚሉ አይነት ክሶችን አንዳንድ ምንድነው እንደውም ብፁዕ አቡነ ሽኖዳ የሚሉት ነገሮች አሉ አይደል መጀመሪያ ላይ ቤተክርስቲያን ስለ መጽሐፍ ቅዱስ ስታስተምር አይ እዚህኛው ላይ እኮ ችግር የለውም ስርዓት ላይ የሆነ ነገር ላይ ችግር አለባችሁ እሱን ለምን አታዩትም ስንባል ወደዛኛው ስንሄድ በፊት ስንሰብከው የነበረውን ነገሮች ጥያቄ ማንሳት ተጀመረ ስለዚህ በገዛ እጃችን የተነጠቅነው የሚሉ ነገሮች መጥተዋል ስለዚህ እንደው እያንዳንዱ ጉዳዮች የሚያነሷቸው ብዙ ነገሮች አሉ እንደ 50 ደቂቃውን በየንቱን መበለትም ስለሚቻል ማለት ነው ግን እንደው ነገርየውን ለማንሳት የተሄደበትም ርቀት ስላለ እሱንም ከማስታወስ አኳያ ነውና ማሲ ወደ አንቺ እናድርግና እናሳረገው ይነረስ ምናልባት አማ ያለው ላይ መጨመር ፈልጋለሁኝ ምክንያቱም ቀደም ሲል እንዳለው ሁላችንም የተነጋገርነው ቅድስት ድንግል ማርያም ቤዛ ትባላለች አትባልም የሚለው ትምህርታቸው ላይ ነው ምናልባት መምህር አረጋናቸው አይደለ ስማቸውን ካልተሳሳትኩኝ እሳቸው ማመስገን አለብን ብዬ አስባለሁ በየደቂቃ እየከፋፈሉ ይሄም ችግር ነው ይሄም ከ7 ያላነሰ ከቤተክርስቲያን አስተምሮ ውጪ የሆነ ትምህርት ብፁዕነታቸው እንደተናገሩ ተናግረዋል ይሄ ማለት ምን ማለት ነው የእሳቸው እንደዚህ አርገው ባይሰጡ ኖሮ ነው እኔም ጠይቀው ከማርያም ቤዛናት አይደለችም ከሚለው ትምህርት ውጪ ያለው ልክ ነው ብለን ልንወስድ ነበር ወይ ሚል ጥያቄም እኮ ያስነሳል በነገራችን ላይ ምክንያቱም ወደርንም ጠላንም ነገረ ድህነት ላይ ያነሷቸው
ነጥቦች ከቤተክርስቲያን አስተምሮ ውጪ ናቸው ወይም ደግሞ መንፍቅናዊ ሐሳብ ናቸው የተሐድሶ እንቅስቃሴ አራማጆች የሚያራምዷቸው ሐሳቦችና ድምጻቸው የተሐድሶ ድምጽ ነው ስለዚህ በዚህ ልክ መነገር ስለዚህ ሌላው ልክ ነው የሚል ኢንቴንሽን እንድንይዝም የተፈለገ ይመስለኛል በነገራችን ላይ አይ ስለማርያም ቤዛነት ያወሩት ነው እንጂ ሌላው የሚል አይነት አታያይ እንድንይዝ ተፈልጎ ነበር ግን ደግሞ በጣም ብርቱ መምህራኖች ስለነበሩና ምእመኑንም ደግሞ ማድነቅም ያስፈልጋል በነገራችን ላይ ጥሩ ነው እንዴ ቤተክርስቲያን እንዴት ላለች እንዴ ያሉ መጠየቅ መምህራንን መጠየቅ ምላሽ እንዲሰጡ ማድረግ እንደዚህ አይነት እንቅስቃሴዎች ነበሩ ያው መቤታችን ለኛ ለኦርቶዶክሳውያን እኛ ኦርቶዶክሳውያን ልብ ላይ ያላት ስፍራ ይታወቃል እሷ ላይ ያ ትምህርት ላይ ትኩረት አደረግን እንጂ መላ ትምህርታቸው ከቤተክርስቲያን ውጪ እንደሆነ ነው የሚነገሩት እሳቸውም በማስተባበያቸው ላይ ይቅርታ ለማለት ስለሚከብደኝ ነው በማስተባበያቸው ላይ ያቺን ፖይንት ነው ትኩረት ለማድረግ የሞከሩት እንጂ ከዛ በተቀር ያለው ትምህርት ላይ ወይም ደግሞ ኢቭን ራሱ ትምህርቱን እንኳን በደንብ ገልጠው ይሄ ስተት ነው ብለው ሊሉ አልሞከሩም ወይም ደግሞ አንድ ሚዲያ እሱ ላይ መግለጫው ላይ ያነሱት ነገሮች ነበሩ አይደል ጥያቄ ለመጠየቅ እንኳን ወይም ለመጠየቅ እንኳን ፈቃደኛ አልነበሩ ናት ትክክል ነው ትክክል አይደለም ናት የሰማነው በዚህ በኩል በሚዲያ በኩል የተላለፈው ነገር ነው የነሱን ምላሽ አላየንም እና ተናግረው ብቻ የመሄድ አይነት ነገሮች እንጂ ጥያቄ ምክንያቱም መግለጫ ከሰጠክ የሆነ ነገር ካመጣ ጋዜጠኛ ከሰበሰብክ ወይ ደግሞ የሚዲያ አካልን ከሰበሰብክ መጠየቅ መቻል አለበት ከንቱን ባሻገር ከሊቃውንቱም ከምኑም ባሻገር ሲሆን መሆን ያለበት በዛ እንደንትን ለሚዲያ አይደለም መግለጫ መስጠት መቻል አለበት መጠየቅ ያለበት አካል ያ አካል ነው መጠየቅ ያለበት የነበረው ግን እንደዛም ሆኖ ግን ወደ ሚዲያ ከመጣክ ሚዲያው ሊጠይቅ ይገባል እንጂ አይ አልጠየቅም መናገሩን ብቻ ተናግሬ መሄድ አለበት የሚል አንደኛ ከአንድ ኦርቶዶክሳዊ አባት የሚጠበቅ ነው ብዬም አላስብም እና ጉዳዩም ደግሞ ጥያቄ አልጠየቅም የሚያስብልም አይደለም ለጥያቄ የሚመቻች ነገርና ከቤተክርስቲያን አስተምሮ ውጪ ነው የተናገሩትና መጠየቅ ነበረባቸው መናገር ነበረባቸው ግን እንግዲህ የሳቸው ሐሳብና ፍላጎት መጠየቅ አልፈልግም ካሉ እንግዲህ ጋዜጠኞቹም ያን ተቀብለው ያሉትን ነገር ቀርጸው አስተላልፈውታል አይተነዋል ብዙም አይጠቅምም ብዬ ነው ማስበው ምናልባት እሳቸውም ቢረጋጉ የሆነ ጊዜ ቢወስዱ ብዬ አስባለሁ አንዳንድ ጊዜ ከተፈጠረ ነገር ገሸሽ ማለት ጥሩ ነው እንዴት ነው የሽቅድድም አይነት ነገር ሆነ አይደለ የሆነ አካል የሆነ ነገር ሳይልባቸው እሳቸው መናገር የፈለጉት ነገር እንደሆነ ያሳያል ዞሮ ግን በዚህ ሁሉ መሀል የምንናገረው እኔ መሆን አለበት ብዬ ማሰብ ወይም ደግሞ ቤተክርስቲያናችን ምእመኖቿን መጠበቅ መቻል አለባት ኦርቶዶክሳውያን ባንድም ሆነ በሌላ መልኩ ሰፊ የሆነ የማህበራዊ ሚዲያ ተጽዕኖ ወይም ደግሞ አለ አይደል በየጊዜው ቤተክርስቲያንን የሚሳደቡ አስተምሮቿን ምእመኖቿን እንዳጠቃላይ የቤተክርስቲያን የሆኑ ነገሮችን በሙሉ ሲናገሩ ልክ አይደለ ንግግር ሲናገሩ የሚውሉ ሌሎች ሰዎች አሉ ከነዛ ቤተክርስቲያን ልጆቿን መጠበቅ መቻል አለባት ባንድም ሆነ በሌላ መልኩ እንደ አይነት አጋጣሚዎች የኢትዮጵያ ቤተክርስቲያን ምእመናንን እንዲሰደቡም እድል ከፍቷል በነገር እናንተ ድሮም እንደዚህ ናችሁ እናንተ ድሮም ወንጌል አታውቁም እናንተ ኢየሱስ ክርስቶስን አታውቁም በፊት ይባሉ የነበሩ ነገሮች ባንድም ሆነ በሌላ መልኩ ምእመናንን ይሄ ሳይኮሎጂካሊ ቀደም ሲል ሲባል እንደነበረው የማጥቃት አይነት ነገር አለ ስለዚህ ቤተክርስቲያን ወጣ ልትናገር ይገባል ምእመኖቼን ልትናገሩ አይገባም አስተምሮዬ እንደዚህ ነው የሚል ነገር መናገር መቻል አለባት ኢሚዲየት የሆነ ፈጣን የሆነ ምላሽ ያስፈልጋል አንዳንዴ ብረትን እንደጋለ ነው ይባላል አይደለ የሆነ ነገር እንደተፈጠረ ቶሎ ምላሽ ባልሰጠው ቁጥር ከነገሩ ከተፈጠረበት ጊዜ እየራቀ በሄደ ቁጥር የመረሳት እድሉ በጣም ሰፊ ነው ልክም ሆኖ የመያዝ ነገሩ አለና ትኩረት የመስጠት እንደ ነገሮች ሲፈጠሩ ተቋማዊ ምላሽ ነው የሚያስፈልገው በነገራችን ላይ እንደ ቤተክርስቲያን የቤተክርስቲያኒቷን ስርዓቷን ዶግማዋን ይሄ ዶግማ ጉዳይ እኮ ነው አይደለ የተነካው ያ ነው ስለዚህ ቶሎ ብሎ ወጥቶ ምላሽ መስጠት ያስፈልጋል ምእመናንን የማረጋጋት የለም እንደዚህ ነው ብሎ መናገር ያስፈልጋል ምናልባት በዚህ አጋጣሚ ቀደም ሲልም እንደተባለው መምህራኖቻችንን ማመስገን እንፈልጋለን በጣም በቶሎ ነው ምላሽ ይሰጡ የነበረው ቤተክርስቲያን ይሄ እኮ ተራ ሰው የሚመልሰው ምላሽ ነው እሳቸው ያነሱት ይያሉ ጥያቄዎቹን ለመመለስ የተነሱ ነገሮችን ለመመለስ የሄዱበት ርቀት የሚያስመሰግናቸው የሚያስደንቃቸው ነው ከዛ ውጪ ግን መዋቅራዊ ሆነ ቤተክርስቲያን ምላሿን ድምጿን ግን ማሰማት አለባት ብዬ አስባለሁ እንግዲህ የቋሚ ሲኖዶሱ ተሰብስቧል የሚመጣውን ነገር እናያለን እንጠብቃለን ሌላው መዋቅራዊ አሰራሯን ቤተክርስቲያኒቱ በራሱ ማጠንከር መቻል አለባት ባንድም ሆነ በሌላ መልኩ ከቤተክርስቲያን ውስጥ ወጥተው እንዲህ አይነት የምንፍቅና ትምህርት የሚናገሩ ሰዎች ቤተክርስቲያኒቱ ያላለቀ ትምህርት እንዳላት አስመስለው ያቀርባሉ በነገራችን ላይ ነገረ ክርስቶስ ላይ ነገረ ማርያም ላይ ሌሎችም የቤተክርስቲያን አስተምሮች ላይ ከቤተክርስቲያን አስተምሮ ውጪ የራሳቸው የቤተክርስቲያን ሰዎች በሊቀ ጳጳስ ደረጃ በመምህራን ደረጃ እየተነሳ ሲነገር ቤተክርስቲያን እዚህ ላይ ያላለቀ ትምህርት አላት እንደ የሚል ውዥንብር እንዲፈጠር ያደርጋል ስለዚህ ይሄ ሊመልስ የሚችለው የተደራጀ የስብከተ ወንጌል ስርዓት የተደራጀ መዋቅራዊ አሰራር
ቤተክርስቲያናችን ያስፈልጋታል ብዬ አስባለሁኝ። እንደፈለጉ ወጥተው እንዲናገሩ አዎ አባቶች እንግዲህ በአገረ ስብከታቸው ሄደው እንዲያስተምሩ ቡራኬ እንዲሰጡ እንደዚህ ይጠበቃል። እንደፈለጉ ግን የመናገር ቤተክርስቲያን ሆኖ እንዲህ ብለው ያምናሉ ገፊ ያለባችሁ እንዲህ ያሉ እስኪናገሩ ድረስ መጠበቅ አለበት ወይ? ይሄን ሊያስር የሚችል ተቋማዊ አሰራር መኖር የለበትም ወይ? ስለዚህ መኖር አለበት ብዬ አስባለሁ። እንግዲህ ተቋማዊ አሰራራችን ይጠንክር ነው በስተመጨረሻ አለ መዋቅራዊ አሰራሮች አሉ። እነኛን በደንብ ማሰራት መቻል አለባቸው፣ ማጠንከር መቻል አለባቸው። እንግዲህ ከሚያዝያ 20 እስከ ሚያዝያ 22ም የሊቃውንት ጉባኤ እንደ ሀገር አቀፍ ዝክረ ኒቅያ ብለው ይሰበሰባሉና አንዱ አጀንዳቸውም ይሆናል ብዬ የምጠብቀውም ይሄ ጉዳይ ነው። ይሄ ጉዳይ ስል ይሄኛው ያሁን የተፈጠረው ነገር ሳይሆን እንደዚህ አይነት ነገሮች ሲፈጠሩ መሰል ጉዳዮች ሲፈጠሩ ቤተክርስቲያን በምን አይነት መልኩ ነው ምላሽ መስጠት መቻል አለበት? የተከፋፈለ አይነት እንትኖች ሳይሆን አንዱ ሌላ አይነት ነገር ሳይሆን ወጥ የሆነ አሰራር መሰራት መቻል አለበት። እሱ ምንም እንትን አይደለም። ምክንያቱም ምዕመናንን ያረጋጉት እኮ ከሊቃውንት ጉባኤው ውጭ ያለው ወይም ደግሞ ከመዋቅራዊ መምህራን ወንጌሎች ናቸው፣ መምህራንና ሊቃውንት ናቸው። እንደዛ ስንል ግን ሊቃውንት አይደሉም እያልን አይደለም። የመለሱትም እንትን ያሉትም መምህራን ሊቃውንት አይደሉም እያልን አይደለም። ግን በመዋቅር ደረጃ መሆን ያለበት ነውና እሱ ሊታሰብበት ያስፈልጋል። በዚህ ርዕሰ ጉዳይ እንግዲህ ይሄንን ያህል እንበልና ይበቃናል። ወደ ቀጣዩ አጀንዳዎቻችን እናልፋለን። ወደ ቀጣዩ አጀንዳዎቻችን ግን ከማልፋችን በፊት አድማጮች፣ ተመልካቾቻችን ከአፍታ ቆይታ በኋላ ሁለተኛውን ርዕሰ ጉዳይ ከእናንተ ጋር የምንቀጥል ይሆናል ማለት ነው። ተመልሰናል ተመልካቾቻችን። እንግዲህ በተዋህዶ ሚዲያ ማዕከል የሚዘጋጀው አውደ ተዋህዶ ነው እየተከታተላችሁ የምትገኙት። እንግዲህ የመጀመሪያውን ርዕሰ ጉዳያችንን በዛ አሳረገን ወይም ፈተን መተናል እና አሁን ወደ ሁለተኛው እና ወደ ዋናው ርዕሰ ጉዳዮቻችን ወይም ርዕሰ ጉዳያችን እንመለስ። ርዕሰ ጉዳዮቻችን እንግዲህ በውስጡ ብዙ ነገሮችን ስለሚይዝ ነው እና ከዛ አኳያ ይሄኛው ምንድነው የቤተክርስቲያን አእምሯዊ ንብረት ምዝገባ ያለው ጠቀሜታና እንዲሁም ደግሞ ምን ይመስላል አንድምታውን በተመለከተ ነው። እንግዲህ ቤተክርስቲያን በተለያየ ጉዳዮች ይሄ የንብረቷ የሆኑትን ነገሮች በሌላ ቦታ የማየት ነገሮችን ሲስተዋሉ እናያለን። እነኛም ጉዳዮች ደግሞ የማጣላት እንዲሁም ደግሞ ምዕመናንን ከሌላው ቤተ እምነት ጋር ፉክክር ውስጥ ሲያጋባ ለምን ተጠቀማችሁ የሚሉ በርካታ ነገሮች አሉ እና ለምን ቤተክርስቲያን የራሷ መሆኗን አታሳውቅም፣ አታሳውጅም፣ ለምን በህግ የሆነ አይነት እርምጃ አታስወስድም የሚሉ የተለያዩ ውዥንብሮች ሲፈጠሩ ነበር እና ለዛም ምላሽ የሚመስሉ ነገሮች ሳይሆን ምላሽ የሚሆን ነገር ተፈጥሯል። ያም በኢትዮጵያ አእምሯዊ ንብረት ምዝገባ ንብረትነቷን አስመዝግባለች። እንግዲህ እነኚህ አንድ ያየነው በፊት ለፊት ያየነው የመጀመሪያዎቹ ሂደቶች የመጀመሪያዎቹ ስለ አሁን በቅርብ ጊዜ በተካሄዱት ከዚህ በፊትም ክረምት ላይም እንዲሁ የተለያዩ ንብረቶቿን የኔ ንብረት ነው ብላ አስመዝግባለች። አሁን ላይ ደግሞ ከበሮ፣ ጸናጽል፣ መቋሚያንና ወደ 10 የሚጠጉ መጽሐፍትን ቅዱሳት መጽሐፍቶችን አስመዝግባ እነኚህ ንብረቶች ናቸው ብላለች። ይሄንን ስትል ግን የመጡ ብዙ ነገሮች አሉ እስከዛሬ ድረስ ያልሰማናቸው ወይም ደግሞ ያላየናቸው ወይም በዛ አይነት መልኩ ያልተረዳናቸው የሚመስሉ ከሌላውም ቤተ እምነት ከኛውም ጋር የሚመስሉ ነገሮች የመጡባቸው ሂደቶች አሉ። ከዛ በፊት ግን ወደ ተለያዩ ጉዳዮቻችን ከመሄድ በፊት እስኪ ትርጓሜ እንስጡ። ይህንን ነገር በራሱ ቤተክርስቲያን በአእምሯዊ ንብረት ምዝገባ ይህንን ነገር ስትይዘው ምንድን ነው የሚመስለው? የመጀመሪያው ከምስጢራተ ቤተክርስቲያናት ጉዳይ አንጻር እነኚህ ንዋያተ ቅድሳትን ከምስጢራተ ቤተክርስቲያን አኳያ እንዴት ነው ቤተክርስቲያን የምታየው? እሱን ብለን ወደ ሌሎቹ ብንገባ ይሻላል ብዬ ስለማስብ ነው። አማሃ ወደ አንተ ልጀምር። እሺ ፍፄ ወደ አንተ መጥቷል። አሁንም ንዋየ ቅድሳት ማለት ቅዱስ የተቀደሰ አይደል ወይም የተለየ እንደማለት ነው። ስለዚህ እነዚህ ለአምልኮተ እግዚአብሔር ብቻ ለአምልኮ አምልኮ ስንፈጽም የምንጠቀምባቸው መሳሪያዎች ናቸው ማለት ነው። ስለዚህ ንዋየ ቅድሳት ብላ የምትጠራው አምልኮተ እግዚአብሔር ውስጥ የምትጠቀማቸው ቁሳዊም ያልሆኑ ነገሮችን ያጠይቃል ማለት ነው። አሁን ለዚህ አውድ እንትን ያልንበት ግን እነዚህን ከበሮ፣ ጸናጽል፣ መቋሚያ የሚታዩ የሚዳሰሱ ናቸው። ስለዚህ ቁሳዊ የሆኑ ነገሮች ናቸው ማለት ነው። ከዛ በፊት ግን ከንዋየ ቅድሳት ከመሄዳችን በፊት ራሱ አእምሯዊ ንብረት የሚባለው ወይም የፈረንጆቹ ክሬሽን ኦፍ ማይንድ የሚሉት ነገር ምንድን ነው የሚለውን እና እንዴት ነው የአእምሯዊ ንብረትን እንዴት ነው የራስ አድርጎ መንቀሳቀስ ህጋዊ ደርዙስ ምን ይመስላል የሚለውን ነገር
ማየት የተገባ ይመስለኛል። ለምሳሌ ኢንቴሌክቹዋል ፕሮፐርቲ ነው የሚባለው ሶፍት እና ሃርድ እያሉ ይከፍሉታል በእንግሊዝኛው ማለት ነው። እነዚህ ኮፒራይት፣ ትሬድማርክ፣ ኮንፊደንሻል ኢንፎርሜሽን የሚባሉ አሉ። ፓተንት እና ዲዛይን ራይትስ የሚባሉት ጠቅላላ ከሁለቱ ከመጨረሻዎቹ ሁለቱ ማለት ያ ፓተንት እና ዲዛይን ራይት የሚባሉት ሃርድ አይፒ ወይም ሃርድ ኢንቴሌክቹዋል ፕሮፐርቲ ይባላሉ። ከላይ ያሉት ደግሞ ኮፒራይት እና ትሬድማርክ የሚመሳሰሉት ኮንፊደንሻል ኢንፎርሜሽን የሚባሉት ደግሞ ሶፍት አይፒ ወይም ሶፍት ኢንቴሌክቹዋል ፕሮፐርቲ ወይም ምንድነው በአማርኛው ስስ ነው ወይም አይደል ሶፍት የሆነ ነገር ረቂቅ የሆነ ነገር ወይም የማይታይ ነገር አይደል የአእምሯዊ ንብረት ተብሎ ይከፈላሉ ማለት ነው። ኮፒራይት በተመለከተ አንድን ሰዎች የራስ የሆነው ንብረት የአእምሮ ውጤት ሌሎች እንዳይጠቀሙት የማድረግ መብትን የምታስከብርበት አውድ ነው ራሱን የቻለ ማለት ነው። ትሬድማርክ የንግድ ምልክት ነው። እነዚህ ሎጎ አሁን የቤተክርስቲያን የራሷ ሎጎ አላት። የንግድ ስያሜዎች እነዚህን የመሳሰሉትን ሌሎች ከሷ ውጪ ያሉ ብታስመዘግብ ነው። አሁን ሎጎ ተመዝግቧል አልተመዘገበም ራሱን ጉዳይ ቅድም ይሄ ንዋየ ቅድሳት ብቻ አሁን የኢሹአችን ስለሆነ እሱ ላይ እናወራለን እንጂ ተመዝግቧል አልተመዘገበም የሚሉትን ነገሮች ራሱ መጣራት ያለባቸው ነገሮች ናቸው። ነገ ማንም ተነስቶ ይሄንን መጠቀም ይችላል ቢል በየትኛው ህግ ማዕቀፍ ውስጥ ነው የሚታየው የሚለውን በኋላ ላይ ሊቃውንቱ ያዩታል ብዬ ተስፋ አደርጋለሁ። ግን ኮፒራይት የሚባለው ትሬድማርክ የሚባለው እርሱን ያመለክታል ማለት ነው። ኮንፊደንሻል ኢንፎርሜሽን ማለት ሚስጥራዊ የሆኑ መረጃዎችን በሁለት አካላት መካከል በሚታሰር ውል መሰረት ነው ገቨርን የምትደረገው ወይ የምትዳኘው ማለት ነው። ስለዚህ አሁን ከአማሃ ጋር የሆነ መረጃ ካለኝ ያንን መረጃ ከኔና ከሱ ውጪ ሌላ አካላት እንዳይሰሙት የማድረግ ውል እንፈራረማለን። እሱ ይሄንን ውል ተቃርኖ የሚያደርገው ነገር ካለ በውሉ መሰረት ተገቢውን እርምጃ ይወሰድበታል፣ ህጋዊ እርምጃ ይወሰድበታል ማለት ነው። ስለዚህ ኢንቴሌክቹዋል ፕሮፐርቲ የሚባሉት ኮንፊደንሻል ኢንፎርሜሽንን የፓተንት ራይትም ያጠቃልላል። ዲዛይን ራይት ደግሞ ዲዛይን አድርገህ አሁን አንተ እርሱ አርኪቴክት ስለሆነ የዚህን ጉዳይ አንተ በደንብ የምታውቀው ይመስለኛል። እና ከዛ አንጻር አጠቃላይ እነዚህ አምስቱ የአእምሯዊ ንብረት ይባላሉ ወይም የአእምሯዊ ንብረት ህግ የሚያርፈባቸው መረገጫዎች ወይ መዳረሻዎች ወደቦች ይባላሉ ማለት ነው። አሁን ግን የምናየው ስያሜው ማለት ነው ኦነርሺፕ ወደሚለው አሁን ወደኛ ቤተክርስቲያን ሰሞኑን ሚያዝያ 7 ነው አይደል በሰሙነ ሕማማት የወጣውን ሰበር መረጃ ግን መሰረት አድርገን ስናወራ ንዋየ ቅድሳቱ ለአምልኮተ እግዚአብሔርነት ወይም በአምልኮት ስርዓቷ ውስጥ የምትጠቀመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከሆነች ድረስ የባለቤትነትን ፍቃድ ሰጥቻለሁ ብሎ በህግ ማዕቀፍ ውስጥ አስሮታል ማለት ነው። ይሄ ሌሎች ያለ እርሷ ፍቃድ ይህንን እንዳያደርጉ ከለላና አጥር ተደርጓል ማለት ነው። ከቅርብ ጊዜ ዓመታት ወይም ከቅርብ ዓመታት ወዲህ ስታይ በተለይ የፕሮቴስታንቲዝም ወይም የፕሮቴስታንታዊ ተሐድሶ እንቅስቃሴ ስታይ ቀጥታ ተጋላጭ የሆኑት እነዚህ የዜማ መሳሪያዎች ነበሩ። የዜማ እንትሞች በየአዳራሹ በየከበሮ ጸናጽል ራሱ ይሄ ሶፍት ከሚባሉት ውስጥ የሚመደው ዜማውን ራሱ የቅዱስ ያሬድን ዜማ አንዳንዶች እንደውም ቅዱስ ያሬድ የኛ ነው እስከማለት ድረስ የደረሱበት መርጌቶች ጥምጣማቸውን አድርገው እኛም እዚህ ያለን እዛም አለን እስከማለት የደረሱበት ሁኔታ የቅርብ ትውስታችን ነውና ፊት ለፊት ተጋላጭ የሆኑት የዜማ መሳሪያዎች ናቸው። ስለዚህ ይሄንን ማሰር አስፈላጊ ሆኖ ተገኝቷል። ይሄንን በተለይ አሁን ከቅርብ ጊዜ የመስቀል አደባባዩንም ጉባኤ የክስተት የምናውቀው ነው። ስለዚህ ይሄ ነገር ዳርቻው ስለማይታወቅ ነገ ምን ይዞ ሊመጣ እንደሚችል የሆኑ ጠቋሚ ብልጭታዎችን ቢያሳይም ዳርቻውን ግን መገመታችን ምክንያቱም እኛ ጋር ገና የሆነ ነገር ለማድረግ ስትል ፕሮሰሱ ነው የሚታየው። እንደዚህ ልታደርግ ነው ቤተክርስቲያን የመስቀል አደባባይ ጉዳይ ተነሳ የሆነ ህጋዊ እንትን ጀመረች ኮሚቴ ተቋቋመ ምናምን ትሰማለህ። ሌሎቹ ጋር ስትሄድ ግን ውጤቱን ነው የምታየው። የሆነ ነገር መስቀል አደባባይ መቼ እንደተዘጋጁ መቼ ሊያዘጋጁ እንዳሰቡ ማን እንደሚመጣ የሚነግሩ ከሁለት ከሶስት ቀን በፊት ነው ማለት ነው። ምንም ማድረግ በማትችልበት ሁኔታ ላይ ማለት ነው። ሲዘጋው ዋዜማ ላይ የሚዘጉ መንገዶች ተብሎ ሲጠቅስ የዛን ጊዜ ነው የምትነቃው። ፕሮሰሱ ውጤቱን ነው የሚያሳዩ ፕሮሰሱን አይነግሩም። ስለዚህ ይሄ ድርጊት የሚያሳየው መዳርቻውን ስለማናቀው ነገ ይዞ የሚመጣው ነገር የራሱ የሆነ አንተን አለው ብለን ስለምናስብ መታጠሩ ጥሩ ነው ማለት ነው። ንዋየ ቅድሳት ለቤተ ክርስቲያን አገልግሎት ብቻ ነው የሚውሉት።
አፋይና ውሳጣይ የሚባሉ እኮ ራሱ ይከፈላሉ። አፋይ በውጭ አገልግሎት የምንጠቀምባቸው እነ መሰንቆ አይደለ የመሳሰሉት ክራር እንኳን የቤተክርስቲያን የዜማ መሳሪያ መሆኑን አከራካሪ ጉዳይ ምክንያቱም በ86 84 አካባቢ እኮ የወጣው የሲኖዶስ መግለጫ ላይ ክራር የሚል የለም። አሁን ምናልባት አውደ ምሕረት ላይ እኛ እንጠቀምበታለን በድፍረት እንጠቀምበት አገልግሎት ላይ እንጠቀመዋለን እንጂ ቤተክርስቲያን ግን በዛ ማገልገል አይደለም ነውም አልተባለም እኮ የለውም ነው የለም እንትን ውስጥ ዝርዝር ውስጥ የለም። ይሄ ራሱ አንድ ውጪዎች ወደ ውጪ ከመውጣት በፊት ውስጥ የራሱን የቻለ ቤት ስራ አለ ማለት ነው። ትልቅ የቤት ስራ አለ። በነገራችን ላይ መዋቅራዊ እንትኑ ሲፈርስ የመጨረሻ የቤተክርስቲያኗ ጥቃት መዋቅራዊ ጥቃት መዋቅሩ ፈረሰ ማለት ሁሉም መዋቅር አለው ማለት ነው። ሰንበሪ ተነስቶ እዚህ ጋር የራሱን እንትን ይወስናል፣ የራሱን ስርዓት ይሰራል፣ የራሱን አጥር ደጋፊ ያሰባስባል። ከዛ እሱ አንድ ነገር አለ ሲባል ደጋፊ ነው ቢጮኸው አይነት ነገር ማለት ቤተክርስቲያን ተገፍታ ትወጣለች ማለት ነው። ስለዚህ የመዋቅር መላላት የሚያመጣው ክፍተት ነው ይሄ። ስለዚህ የዜማ መሳሪያዎች በሁለት ተከፍለው ሲደረጉ ምዕመኑ የዜማ መሳሪያ የትኛው ነው ለጾም ወቅት ራሱ የሚከለከሉ እኮ አሉ እኮ አይደል? በሰሙነ ሕማማት በአብይ ጾም እኮ የሚሰቀሉ እኮ አሉ ለአገልግሎት እንትን። ይሄን ስርዓቱን በደንብ ከማወቅ ጀምሮ አጠቃቀሙን ከማወቅ ጀምሮ የውስጡን በደንብ አርገ ለመስራት ማወቅ ይቀድማል፣ መረዳት ይቀድማል። ቤተክርስቲያን ምንድነው የዜማ መሳሪያ የሚባለው ከየት መጣ የሚለውን ነገር ማለት ማን ምን ጀመረ ቅዱስ ያሬድ በአራተኛው መቶ ክፍለ ዘመን ምናምን ሳይሆን ቅዱስ ያሬድ ህይወቱንም ዕውቀቱንም ማጋባት ወደ ምዕመኑ ማጋባት ያለብን ማለት ነው። የኮፕት ቤተክርስቲያን በዚህ ጥሩ ልምድ ያላት ይመስለኛል እንደኔ አይታይ ማለት ነው። ኮፕት ቤተክርስቲያን ሰማዕታት ሲሆኑ ከሰማዕታቱ ህይወትም ጭምር ህፃናቱ ይማራሉ። ገባ ህፃናቱ ይማራሉ። ስለዚህ በዛ ሰማዕትነት ማይንድ ሴት ውስጥ ነው የሚያድጉት። ነገ የሆነ ነገር ክሬት ቢያደርግ ቀድሞ የሚሄደው የህፃን ልጅ ነው። ሰማዕትነት ምን አይነት ክብር እንደሚያሰጥ ያውቃልና የቅርብ እኮ ትዝታችን የልቤዋል አንዲት እናት ምንድነው ያደረገችው? ይሄ ገዳዩን ባገኘው እጁን ብስመው አይደል ያለችው? እጁን ብስመው ምክንያቱም ባሌን እኔንም እኮ እነሱ የባልየው የሟቹ የሰማዕቱ ክብር ማግኘት አክሊል መቀዳጀት ለቤተሰቡ በረከት እንደሆነ ስለሚያውቁ ይሄን አስተምሮ በደንብ ነው። አይ አስተምሮት ላይ በደንብ አልተሰራም። ያቀድሞም ኬዝ መጀመሪያ ላይ ያነሳ ነው የዚህ ውጤት ነው። ስለዚህ እነዚህ የዜማ መሳሪያዎች የሚባሉት የአእምሮአዊ ንብረት የሚባሉት ገና ብዙ መታየት ያለባቸው አሉ። ብዙ መጽሐፍትም ጭምር እኮ ነው አይደል? አንዳንዶች ግንቦት አንድንም እኮ አብረውን በነገራችን ላይ መስቀል አደባባይ የቅርስ ነው አይደል? የመስቀል አደባባይ የሚከበረው የመስቀል በዓል ቅርስ ነው፣ ተመዝግቧል በዩኔስኮ በመንግስት ይታወቃል። ስለዚህ ላስከብር ስትል የምታስከብረው ከበሮውንም ነው፣ ጸናጽሉንም ነው፣ አልባሳቱም ነው አይደል? አከባበሩም ነው። በስክሪን ላይ የሚተላለፈውም የቤተ ክርስቲያኗ ነው መልእክት ነው የሚሆነው። አሁን አይቷል ሌሎች ቤተ እምነቶችም እኮ መስቀል በዓልን ደመራን አስመልክቶ መልእክት ያስተላልፋሉ፣ ምንም ከጉዳዩ ጋር የማያገናኛቸው ማለት ነው። እንደዚህ ነገሮች እያየን ነው። በትንሳኤም ወቅት አቡሻህራ ሰርታ አርቅቃ ቀኑን ደምራ አንስታ አበክቴ ምናምን እያለች አይደል የሚጣል የሚወርድ እያለች ራሷ ሰፍራ ያመጣቸውን ጊዜ በራሷ ጊዜ የራሳቸው ለማስመሰል የድንበር የማፍረስ ስራዎች እኮ እየተሰሩ እኮ ይታወቃል። በሚዲያም እኮ እኩል በተገዳዳሪነት እኮ መግለጫ የሚሰጡ የእምነት ተቋማት አሉ። ስለዚህ ይሄንንም ለማጥፋት ግንዛቤ መዋቅራዊ አንድነት መምጣት ያስፈልጋል ማለት ይሄ እንደ አንድ አርአያ የሚጠቀስ ስራ ነው ቤተክርስቲያን ያደረጋችሁ ብዬ አምናለሁ። መልካም። ከዚህ ጋር ተያይዞ ወደ ፍፄ በደንብ ስለ ራሱ አእምሮአዊ ንብረት አመዘጋገቡን እንዲሁም ደግሞ በራሱ ምንድነው የሚለውን ነገሮችን አንስቶልናልና ከዛ ጋር ተያይዞ እንግዲህ የሚስጥራቱንም ነካ አድርጎታልና አማ ወደ አንተ ጋር ልምጣ። በራሱ እነኚህ አእምሮአዊ ንብረት ላይ ተመዘገቡ ምንላቸው በርካቶች ናቸው። ገና ያልተመዘገቡ መመዝገብ ያለባቸው በርካቶች አሉ። ነገር ግን አሁን በተመዘገቡት ላይ እናውራቸውና እነኚህ ከሚስጥራተ ቤተክርስቲያን አኳያ ለምሳሌ ከበሮን፣ ጸናጽልን፣ መቋሚያን ከሚስጥራተ ቤተክርስቲያን አኳያ እንዴት ነው ቤተክርስቲያን የምትበይ ነው? ምክንያቱም ከዛ ካልመጣን ይሄ ሌላው መጠቀም የለበትም ሌላው መጠቀም አለበት የሚለውን አይነት እንትን ውስጥ ስንመጣ አንዳች ምክንያትና አንዳች ፋይዳ እንዳለው ማሳየው አንዱ በራሱ ሚስጥራተ ቤተክርስቲያን ላይ ያለው የነኚህ የንዋያተ ቅድሳት አንድምታውን ማወቅ ሲቻል ነውና እሱ ላይ እስቲ የምትጨምረልን ነገሮች ከሰያሚው እኮ እንደውም ቅድም ሲነበሩም ሲላት እንደነበረው የተቀደሱ ንዋያት ናቸው ስንል ለምንድን ነው የተቀደሱ የተለዩ ያለ ለምንድን ነው የተለዩት? ለሥርዓተ አምልኮ ለቤተክርስቲያን ስራ ሆም ተብሎ ፐርፐዝሊ እኮ ማሰባ ቤተክርስቲያን ለዚህኛው ሥርዓተ አምልኮዬ የምገለገልበት ዕቃዬ ነው ብላን ያዘጋጀው። አሁን ዝም ብሎ ከበሮ ስለተባለ ዝም ብሎ መቋሚያ ዝም ብሎ ጸናጽል ስለተባለ እኮ አይደለም።
ቃሉ የትም ሊገለጽ ይችላል። ግን በራሷ አውድ ከስተማይዝ አድርጋ ለዚህኛው ስርዓት አምልኮ የሚበጀኝ ይሄ ነው ብላ ያስቀምጠችዋል። ስለዚህ ማንም እየተነሳ ያንን ነገር በወሰደው ቁጥር አብሮ የሚወስደው ደግሞ ስርዓት አምልኮ አይበሳም ይደግማል። አሁን እኮ ይሄ መንገድነት ምናልባት በኋላ ምን እንደሆነ አላውቅም። ዝም ብላ አይደለም ለምሳሌ ከበሮን የሚያው ከበሮ የኢየሱስ ክርስቶስ ምሳሌ ነው ብላ ታስተምርበታለች። ሰፊው ጠባቡ እያለች የለበሰው ጨርቅ እያለች ጠፍሩ የተጠመጠመው እያለች አንዳንድ ጊዜ ውስጡ ደግሞ ሲንቀሳቀሱ የምንሰማቸው 3 ሊሆኑ ይችላሉ 5 እንደዚህ እያለች ብዙ እያመሳጠረች ታስተምርበታለች። ይሄ የሚወክለው የኔን ትምህርት ነው። ተሸክሞ የቆመው ሐሳብ ያለ እኮ አይደለ? እንደ ለምሳሌ የሆነ ሐውልት አደባባይ ላይ ብታቆም ዝም ብሎ ሐውልት አለ። ተሸክሞ የቆመው ሐሳብ ያለ ዘመናትን የሚሻገር ተሻግሮ እዚህ የደረሰ ካሁን በኋላም እንዲሻገር የምትፈልገው የሆነ ትርክት አለ። ናሬት ማድረግ የምትፈልገው ለሰው መንገር የምትፈልገው ቢደርስልኝ ብለህ የምትመኝ ቤተክርስቲያን በቃል ሰብካ በዜማ ሰብካ አልበቃትም። ፍቅሩን ገልጻ አልበቃትም የክርስቶስ። ስለዚህ በእቃ ደግሞ አድርጋ ማስተማር ጀመረች። አሁን መጽሐፍ ቅዱስን በጽሁፍ ያስተላልፈዋል፣ በስዕል ደግሞ ለምሳሌ ለህፃናት እንዲሆን አድርገው የሚያስተላልፉ አሉ። ዲግሪው ላይ ልንጠነቀቅ እንችላለን። በፊልምም ደግሞ የሚያስተላልፉ አሉ። ዲግሪው ላይ ትጠነቀቃለህ። ኢየሱስ ክርስቶስን ነው ለመስራት እመቤታችንን ነው ለመስራት የሚሉ ጉዳዮች ላይ ትጠነቀቃለህ። ከዛ ውጭ ግን መልእክት የምታስተላልፍባቸው መንገዶች አሉ። ስለዚህ አልበቃትም ቤተክርስቲያን። በቃል እኮ ታስተምራለች። መጽሐፍት አሏት፣ እድሜ ጠገብ መጽሐፍት አሏት፣ ብዙ ሚስጥር ጠንቅቀው የሚናገሩ መጽሐፍት አሏት። ከዛም በላይ ግን ደግሞ በዚህ መስበክ እፈልጋለሁ በቃ የሚዳሰስ የሚጨበጥ አድርጋ በዚህ መስበክ እፈልጋለሁ ትልና ታመጣለች። ከብሮ የክርስቶስ ምሳሌ ነው ብላ ያንን የምታስተምረውን ትምህርት ወስደህ ለራስህ ስታደርገው ትምህርቱንም እየወሰድክ ነው። አሁን ትምህርቱን ስትወስደው ኢየሱስ ክርስቶስ ላይ የኛ ቤተክርስቲያንና ሌላ ቤተክርስቲያን ያላቸው ልዩነት ይታወቃል። ዝም ብሎ ከመሬት የተነሱ አማላጅ ነው የሚሉ አሉ ሁለቱ ሰዋል። እኛ ደግሞ በፍጹም አማላጅ አይደለም። ኢየሱስ ክርስቶስ አምላካችን ነው፣ ፈራጃችን ነው የምንለው። ያ ከበሮ የተሸከሙት ትምህርት ይሄንን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ትምህርት ተሸክሞ ነው የቆመው። ያንን ሐሳብ ተሸክሞ ነው የቆመው። ዝም ብለህ አንስተህ እኛ ስናደርግ ያዩትን ብድግ አድርገው አንገታቸውን ያድርገው ወይ ለዛ እንኳን የለው ወይ ወዝ የለው። ዝም ብለው ያዩትን ሲደረግ ያዩትን አባባሉ እንደሚባለው በሰው እጅ ሲይዙት ያጉር ሲደናገር ተናግረዋል እኮ አመታቱንም እኮ አያውቁትም። እዛ ደረጃ መግባትም ላያስፈልገን ይችላል። ዝም ብላ ከገበያ ከመርካቶ ገዝታ አምጥታ ቤተ መቅደስ ያስገባቸው አይደለም። ሲጀመር ጥንቃቄ ማድረግ ያለብን እነዛ ሰዎች መስቀል አደባባይም የያዙት የራሳቸው አዳራሽ የሚያዙት ንዋያተ ቅድሳት አይባሉም ማለት እንዲባሉ እኮ ጸሎት ተደርጎ የሚከብሩበት ቅባሜሮ ኖሮ እንደዛ ተደርጎ ነው። ንዋያተ ቅድሳት የሚባሉት እኛ ጋር ያሉት መቅደስ ውስጥ ያሉት ናቸው። ጥያቄው አሁን እሱን አይነቱን ተመሳሳዩን ለምን ወሰዱ? ሲወስዱ የሚወስዱት ትምህርት አለ። እንደውም ማስታወቂያ አለ አይደለ? አንድ ምርት ይወጣና ከዛ በኋላ ልክ ያ ድርጅት ማስታወቂያን ሲያስነግር በእኛ አይነት አመሳስለው የሚሰሩ በተመሳሳይ ምርት እንዳይሸወዱና ገበያ ላይ እንደዚህ ስላለ እንዳትሸወዱ። አሁን ያንን ከብሮ ሲወስዱት እነሱ አልገባቸው ይሆን አላውቅም። ኢየሱስ ክርስቶስ ፈራጅ ነው እያሉ ነው የሚያስተምሩት፣ ግን አማላጅ ነው እያሉ ነው። የቤተክርስቲያን ያስተምሩት በከብሮ የሚገለጠው ትምህርት እንደዛም ጭምር። ስለዚህ ሲወስዱት አንደኛ አይጠቅማቸውም፣ የራሳቸው ግን ፐርፐዝ አላቸው። ምናልባት እዚህኛው ላይ ስለምንቆይ ነው እንጂ ምንድነው ዓላማቸው የወሰዱበት የሚለውን ስናነሳ ልናነሳ እንችላለን። ስለዚህ ቤተክርስቲያን የምትጠቀማቸው እያንዳንዱ ዕቃዎች ትምህርት አለው፣ ምስጢር አለው፣ ስርዓት አምልኮ መፈጸሚያ ነው፣ ስርዓት ቤተክርስቲያን መፈጸሚያ ነው። ከዛ ውልፍት ያለ ነገር የለውም፣ ጥንቅቅ ያለ አስተምሮ ያለበት። ሲወስዱት እነዚህ ሰዎች ትምህርቱንም እየወሰዱ ነው። ሲወስዱት እነዚህ ሰዎች የሚጥሱት ድንበር ማፍረስ ነበር። ከዚህ መስመር አሁን ለምሳሌ ታድሶ እንቅስቃሴ ውስጥ ያሉ ሰዎች አሉ። እነሱን ስታያቸው ጥምጣም አድርገዋል፣ ካባ ደርበዋል፣ መቋሚያ ይዘዋል፣ መስቀል ይብን መስቀል ጨብጠዋል። አሁን በመስቀል እኮ አይደል ከነጨራሹ አይደል። አሁን የቅርብ ጊዜው የቤዛ ምናምን ተብሎ የተሸፈነው ጉዳይ ላይ እንኳን እንትን አይደል እንጂ መስቀል መከራው ነው እንጂ መስቀል የሚባለው መስቀል ይዛ አይደለም የሚልም ንግግርም እኮ ነበር አይደል። እነሱ የሚሉት መስቀልና እኛ የምንለው መስቀል በእርግጥ ኢየሱስ ክርስቶስ መከራ መስቀል ማለቷ ቤተክርስቲያን የታወቀ የተረዳ ነገር ነው። ግን ደግሞ ቅዱስ መስቀሉን ዕፀ መስቀሉን ደግሞ ታከብራለች፣ ይይዙታል። እሱን ግን አያምኑበትም። አሁን ይህንን መስቀል ይዞ ካባ ደርቦና ጥምጣም ጠምጥሞ ቁጭ ያለው ሰውዬ የሆነ እንደዚህ አይነት ነገር ኖሃው የሌለ ሰው ሲያየው ምንድነው የሚያስበው? አይምሮ ውስጥ የሚመጣው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆነ ሰውዬ እያስተማረ ነው ብሎ ነው የሚጠብቁ። እቺን ነው የሚፈልጉት። በነገራችን ላይ ኦርቶዶክስ ነው ብለህ እንድትሰማው ከዛ መርዙን የሆነ ሾሁን መትከል ነው የሚፈልግ። ስለዚህ ስትወስድ ከቤተክርስቲያኑ ስትወስድ የምትወስደው የቤተክርስቲያኒቱን ግርማም ጭምር ነው። ቤተክርስቲያኒቱ ያላት መፈራት አለ፣ በከበሮ በኩል የመጣ መፈራት አለ፣ በካባው በኩል የመጣ መፈራት አለ። እሱን ሁሉ ይወስደህ ከዛ ጉበት ላለህ ምንድነው እሱ እየተባልክ እንድትሰማ። አንዳንዶቹ ከነጺማቸው ነው ጺማቸውን አንጀርገው ብትጠይቃቸው ቢጠቅሱት ጥቅስ የላቸውም ለካባው በጥምጣሙ በመቋሚያው። ግን ቤተክርስቲያን ስታደርግ ያዩትን ይወስዱና ከበሮዋን ጸናጽኗን ይወስዱና በሱ ምክንያት ሰው ይስባሉ፣ በሱ ምክንያት ሰው ይጠራሉ፣ ከዛም ክርዳዳቸው ይዘራሉ። ስለዚህ ቤተክርስቲያን ያለ ምንም ምክንያት የምትጠቀምበት ዕቃ ስለሌለ አሁን እግዚአብሔር ይስጣቸው እዛ አካባቢ የሚሰሩ ሰዎችም በአእምሯዊ ንብረት አስመዘገቡት እንጂ ከአሁን በኋላ መቀጠል አለበት፣ ምናልባት ምን መደረግ አለበት የሚለው እናወራለን እንጂ ያለ ምክንያት ቤተ መቅደስ የገባ ዕቃ የላትም። ሲወጣም ከገባበት ምክንያት ጋር ነው እና የሚወጣው። እነሱንም አይጠቅማቸውም፣ የእኛንም ምእመን ማሳሳት ነው የሚሆነው ማለት ነው። መልካም። በዚህ በትርጓሜው ወይ በሚስጥራቱ በኩል በደንብ መብራራት ያለባቸው ነገሮች አሉ። ቤተክርስቲያን እያንዳንዱ አንዱ እንደውም የንዋያተ ቅድሳት ትምህርት ነው አይደለ? ለልጆቿ ከምታስተምርባቸው ነገሮች ለምሳሌ ብዙ ጊዜ የሚታዩ ጉዳዮች አሉ አይደለ? ከቤተክርስቲያን በፊት ኦርቶዶክስ ነበርኩኝ አሁን እንደዚህ ምናምን ነገር የሚሉ በአደባባይ ላይ ሲወጡ ይታያሉ። አንዱም ግን የቤተክርስቲያንን ሽታዋን የማያውቁ የት እንደነበረችም ማያስተውሉ ምናልባት በስመ ተጠምቀው ካልሆነ በስተቀር አብዛኞቹ አያውቋትም፣ ትምህርቷንም እንትን አይሉም። ይሄም በድፍረት ነው የምንናገረው። ምክንያቱም የሚናገሩት ነገር እንደውም መቀለጃም እየሆነ ነበር አይደል? ሰሞኑን የክርስትና ስም ሲባል ርብቃ እንትና ምናምን ነገር እና የዚህን ያክል እንደውም ወለተ እንትና ለማለታቸውም ጥሩ ነው። ምክንያቱም ወንዱ ልጅ ብቻ ወለተ ነው፣ ሌላ ስም ነው የጠራው። የክርስትና ስም ማን ነበር ሲባል ወለተ እና በዚህን ያክል ነገሮች ሲመጡ የቤተክርስቲያን ለዛዋን ሽቷን ቤተክርስቲያን ምን እንደምታስተምር ማያውቁ ሰዎች ናቸው። በስም ብቻ ኦርቶዶክስ የነበረ ነገ ከነገ ወዲያ ላይ ግን አደባባይ ላይ ወጥቶ ስለ ቤተክርስቲያን ሲናገር የምናየው እነኚህ ሰዎች ናቸው። የቤተክርስቲያንን የሚያጣጥሉ ነገሮች የሚመጡት። ከዛ ባሻገር ግን እንደተናገርኩም የቤተክርስቲያኗን የማያምኑበትን ንዋያተ ቅድሳት ይዘው ደግሞ አደባባይ ሲወጡ ስለዛ ነገር እንኳን መጽሐፍ ቅዱስ ላይ አንዳንዴ ቤተክርስቲያንን መተቸት ማለት ኢየሱስን አትሰብክም ብቻ የማለት ማርያም አማላጅ አይደለችም ብቻ የማለት ጉዳይ እንጂ ስለለበሰው አንድ ሰው ስለለበሰው ነገር ምክንያቱ መጽሐፍ ቅዱስ ላይ የለም ብሎ የሚያስተምር ከሆነ ቤተክርስቲያን ታምናለች፣ ታመሰጥረዋለች። ግን የለም ብሎ የሚያምን የቤተክርስቲያን አስተምሮ ከመጽሐፍ ቅዱስ ውጭ ነው ካለ ለምን ይለብሰዋል? ለምን አይጥለውም? ለምን ትክክለኛውን እንትኑን ካባውን ሳይሆን ትክክለኛ የእሱን ማንነቱን ለምን አይገልጡም? ገልጦ ለምን እምነቴ አስተምሮ እንዲህ ነው ለምን አይልም? ከዛ በኋላ እኮ ምንም ከእሱ ጋር ልታወራም ልትነጋገርም አትችልም። ከምትነጋገረው ጋር ልትነጋገር ስለምትችል ግን የእሷን ካባ የእሷን ጥምጣም የእሷን ዜማ የእሷን የሆነ ነገር ከያዝክ ግን ለምትናገረው ለያዝከው ነገር ግን አስረጅ ያስፈልጋል። ስለዚህ ለዛም ነው ልጆቿ በትክክል እየገቡ የቤተክርስቲያን ትክክለኛውን አስተምሮ ንዋያተ ቅድሳት ላይ የምትሰጠው አስተምሮ ምንድን ነው የሚለውን መረዳት መቻል አለባቸው። የዓለመሆኑ የተነሳ ነው ማስተማር ግድ ነው። ቅድም የመጀመሪያው ርዕሰ ጉዳዮቻችንም ስናነሳው መፍትሄው ምንድነው? ከቤተክርስቲያን የሚጠበቃል የመጀመሪያው ማስተማር ነው። በቃ የቤተክርስቲያን ተልዕኮ ይሄ ነው። ማስተማር ልጆቿን ለንስሐ ማብቃት፣ ለቅዱስ ሥጋው ለክቡር ደሙ ማብቃት ነው። ከዚህኛው ርዕስ ማስወጣት በቃ አስወጥቶ ይሄንን ተቀብሎ ይሄኛውን ይዞ መቀጠል አምኖ መቀጠል እንጂ እንደ ርዕስ እያደረገ ሁሉ ጊዜ በተነሳ ቁጥር እንደ አዲስ እየበረገግ የምትመጣበት ነገሮች ማብቃት መቻል አለባቸው። ለዛው ነው ሚስጥሩን እያንዳንዱ ከስርዓተ ቤተክርስቲያን አኳያ ማንሳት ያለብንና እንግዲህ ብዙውን አልኩት። መልካም። ስለዚህ ከዚህኛው ከሚስጥራቱን በዚህ ያክል እንትን ካደረግነው ምናት ሁለተኛው ግን እንደው በዚህ ጉዳዮች ላይ ቅድምም ሲነሳ ነበር አይደል? የአህት ቤተክርስቲያናት ነገሮች ምን ይመስላሉ? በተወሰነ መልኩ ጨረፍ አድርገህልን ነበረ ቅድምም። እንደው በዚህ ጉዳዮች ላይ አህት ቤተክርስቲያናት በዚህ በአእምሯዊ ባለቤትነት ምዝገባ ወይም ደግሞ በባለቤትነት ሂደቶች ውስጥ ምን አይነት ስራዎችን እየሰሩ ይገኛሉ ወይም ደግሞ ሰርተዋል ብለን እንደ ማንሻ የምናነሳቸው ጉዳዮች ይኖራሉ? አዎ፣ እንደ ማሳያ ማየት የምንችለው አሁንም ብዙ ጊዜ ያው ቅርባችን ስለሆነች ነው መሰለኝ የኮፕት ኦርቶዶክስ ያው ትንሽ ስትሆን እንደ ብዙ የምትሰማ ቤተክርስቲያን ስለሆነች ነው። እንደኛ የሆነ ብዝሃነት መታበይ ውስጥ አልከተታትም እና ብዙ ስራ እየሰራች ያለች ቤተክርስቲያን ስለሆነች እሷ አንዳንድ ይህንን ርዕስ እናነሳ እነሱስ ምን እየሰሩ ነው የሚለውን ሳይሆን
ያገኘሁትን ነው። ለምሳሌ የሆነ ሃይመን ወይም መዝሙር ምናምን ወይም የቅዳሴ እንትን ኮፒራይት እንትኑ ላይ ነው የነሱ እኔ ያየሁት መረጃ የሚያሳየው ኮፒራይት ላይ ኢቭን ሌላ ቤተ እምነቶች ብቻ ሳይሆን ፐርሰናል ዩዝ ለግለሰብ ምንድነው ለፐርሰናል እንትን መጠቀም አይቻልም ሁላሉ አሳሪ የሆነ ነገር አለው ማለት ነው። ያ ማለት ምን ያህል ህጉን በደንብ አጥብቃ እንደያዘች የሚለውን ምክንያቱም ለሁሉም ነገር ክፍት ነው። የዜማ መሳሪያዎች ነገር ቅዳሴው ዜማው መጽሐፍቱ እንደምታውቀው ለብዙ ነገሮች ክፍት ናቸው ተጋላጭ ናቸው። ስለዚህ ያንን ቀድመ ካላሰርክ ለብዙ ነገር ተጋላጭ ትሆናለህ አንተም ራስህ ማለት ነው። ለአደጋ ተጋላጭ ትሆናለህ። አሁን ቤተክርስቲያናችን እየተጋፈጠችው እንዳይነት ያለው ችግር አይነት ማለት ነው። በተለይ ከዚህ ከፕሮቴስታንታዊ ተሐድሶ ጋር በተያያዘ በመጽሐፍትም እኮ ነው አይደል? ይሄ ድሮም የነበረ ነው። አባ ጊዮርጊስ ዘጋስጫም እኮ ቃሬዛ ላይ ሆኖ እኮ ያስተምሩ ይረቱ ነበር እኮ አይደል? ያንን በፊት የነበረውን በመጽሐፍ የነበረውን በመጽሐፍ እየረቱ አሁን ደግሞ በዲጂታል ያለው ሪኮፕት ደግሞ ምንድነው ያደረገችው? ዘመኑን መጀመሪያ ተረዱ። ስለዚህ ዘመኑ የሚያህለውን በዘመኑ ልክ ቤተክርስቲያኗን ሰፏት። ቤተክርስቲያኑን በዛው ልክ ሰፏት። አንደኛው በዛ በዲጂታሉን ተጠቅሞ የሚመጣ ችግር መቀነስ ነው። ይሄንን ለመቀነስ የዲጂታል አውዱን በዚህ አሳሪ ኮፒራይት ህግ ውስጥ በህግ ውስጥ በአገሪቱ ህግ ውስጥ ገብቶ እንዲታሰር አደረጉት። አሁን ማንም ተነስቶ የነሱን እንትን መጠቀም አይችልም ማለት ነው። ገብቷል? ስለዚህ ይሄንን ነገር በደንብ ስለሰሩ ይሄንን ውጤት ቢያንስ በዚህ ዘርፍ እንኳን ውጤታማ እንዲሆኑ አስችሏቸዋል በእኔ አተያይ ማለት ነው። የኛም ቤተክርስቲያን አሁን ሰፈር እያደረገችው የመጣችው ወይም እየተጋፈጠችው ያለችው ችግር መንስኤዎቹ ቀጥታ እነዚህ ባይሆኑም መንስኤ ምክንያት ግን ናቸው። እንደ አንድ የምጠቅሳቸው ነገሮች ናቸው። ንዋየ ቅዱሳት ጉዳይ ማለት ሁሉም እንደፈለገው ልክ ባለቤት አልባ እስኪመስል ድረስ ልክ በሚያሳዝን ሁኔታ ላይ ከበሮ ላይ ቁጭ ብለው ሚስጥሩን እንትን ባልጠበቀ መልኩ ማለት ነው። እንደ አንድ እንትን ቅድም የሳይኮሎጂ እንትን ውስጥ ጥቃት ውስጥ ናት ቤተክርስቲያኑ ያለው የመገለጫው አንደኛው ይሄ ነው። ማንም እንደዛ ሲያደርግ የሚቆጣ ራሱ የለም ታው የሚል እንኳን የለም። ስለዚህ ይሄንን ወደ ህጋዊ ወደ ማድረግ እንትኑ ምንም ቅድሚያ የሚሰጠው ነገር አልነበረም። ይሄን ላደረጉ አካላት ሁሉ ይሄ ቋሚ ሲኖዶስም አባቶችም በዚህ ዙሪያ ውስጥ ያሉትን ማመስገን ግድ ይለናል ማለት ነው። አንድ ስቴፕ ስለሄድን ማለት ነው። ስለዚህ ኮፕቶች ያደረጉት ይሄንን ነው። በቃ ቀድሞ የሰሩት ይሄንን ነው። ምክንያቱም ችግሩን ከዚህ በፊት ቀድሞ ያውቁታል። ወደ 10 የሚጠጋ ቴሌቪዥን ጣቢያ ነው ያላቸው። የራሱ የገዳማቱ የራሱ ዌብሳይት አላቸው። ስለዚህ እነዛ ነገሮች የኮፒራይት እንትናቸው ተጋላጭ እንደሆነ ያውቃሉ። ስለዚህ ያንን የማሰር ስራ ሰሩ። በዛው ልክ የነሱንም ስራ ትረዳለህ ማለት ነው። ሁለት የቤተክርስቲያን መንፈሳዊ ቴሌቪዥን ጣቢያ ነው ያለን። ገና ጅማሮ ላይ ነው ያለነው። 3 አይደል? 3 ሆኗል አሁን ገና ጅማሮ ላይ ነው ያለነው። በኦርቶዶክስ ዓለም ውስጥ በምዕመናን ብዛት ሁለተኛ ከሆነችው በካህናት ብዛት አይደል የመጀመሪያውን ድርሻ የምትይዝ ወደ 500 ሺህ የሚጠጉ ካህናት ያላት ቤተክርስቲያን ውስጥ ነው ያለነው። ይሄ ጅማሮ ነው። ለዚህ ነገሮችን ከመንቀፍ በማወደስ መጀመር የተሻለ ስለሆነ የተሻለውን ሰርተዋል እነሱ ባጋጠማቸው ልክ። አሁን ደግሞ ቀጣዩን ጊዜ እይታ ውስጥ በመክተት ሊሆን ይችላል። የሆነ መጪውን ጊዜ ፍራቻም ሊሆን ይችላል። ቀድሚያ የተሰራ ስራ ነው ብዬ ነው ማስበው እኔ። የመጪው ጊዜ በጣም አሁን ካለው እና ከመጣንበት በጣም የረቀቀ ስለሚሆን ያንን ወደፊት መነጽር ውስጥ የታየ አንድ ስቴፕ መራመድ የቻለ ስራ ነው ብዬ ነው ማስበው። መልካም። እዚህ ላይ ምናልባት ይሄ የባለቤትነትን ጉዳይ አንድ የምናጣጥለው ራሳችንን ብዬ አስባለሁ። ለምሳሌ አሁን ዝማሬዎችን ካያችሁ በሜሞሪ የምናስጭነው ራሳችንን አይደለ? ዝማሬው በትክክል ይሰራ ነው ያልተሰራ ሌላ ጉዳይ ነው። ለምሳሌ እንደው ከዝማሬው እንደው የመጀመሪያ አሰራሩን እንኳን ስናየው ስቱዲዮ ስላለ ብቻ ዝማሬ የሚሰራበት ሆኗል። ማን ነው የሚያየው? በዛ ምክንያቱም እንዲያስከብርልህ ለዛ አካል ስትሄድ መጀመሪያ በህጉ መሰረት መሄድን ማረጋገጥ መቻል አለበት። የሊቃውንት ጉባኤ ወይም ደግሞ ማየት ያለበት አካል ባላየው መልኩ ዝማሬዎችን ወይም ስብከቶችን መጽሐፍትን ካወጣ በኋላ መብቴ ተነጥቋልና መብቴን አስከብርልኝ ልትል አትችልም። እንደው ከንዋያተ ቅድሳት ስንወጣ እነኝም የአንዱ ልጆቿ ስለሆኑ ማለት ነው። ከዛ አንፃር ብዙ የምናያቸው ክፍተቶች አሉ። እዛው ላይ ግን ያው መረሳት የሌለበት ደግሞ ኢዩሊ የሚባለውም አካል ደግሞ ጊዜውን ጠብቆ በትክክል በሰዓቱ የሚገባውን አገልግሎት ይሰጣሉ የሚለውም ደግሞ ሌላ ተጨማሪ እንትና ከውስጣችንም ስለሚመጣ ነው ችግሩ።
እሱ ላይ ተመርኩዘን ግን እንግዲህ የኮብተን ወንድማችን ፍፄም አንስቶልናል። በደንብ ብዙ ልንማርባቸው የሚገቡ ነገሮች አሉ፣ ይነሳሉ እንደዚህ አይነት ነገሮች። ለምሳሌ በተሐድሶ እንቅስቃሴ በምን የህንድ ማላንካራውያንን እንደውም በመጽሐፍ መልክ ሳይቀር በዛ የነበረ አንድ የማህበረ ቅዱሳን አገልጋይ ያየውን የተመለከተውን ሁሉ ነገር በመጽሐፍ መልክ አምጥቶልናል፣ አንብበነዋል። ግን ምን ያህል ወደኛ ተግብረነዋል የሚለው ሌላ ጉዳይ ነው የሚሆነው። እያንዳንዱ በመምህራን በተለያዩ ጉዳዮች ማንሳት እንችላለን። እሱን እዚህ ላይ እናቁመውና ግን እዚህ ከተመዘገበ በኋላ ግርታ ይፈጠራል አተገባበሩ ላይ፣ እሱን በኋላ ላይ እናነሳዋለን። ግን ከዚህ ጋር ከምዝገባው ጋር ተያይዞ ወደ ውጭ ያለውን ምልከታ ከመሄዳችን በፊት ራሳችን ቤት ጋር ደግሞ የመጣ አንድ ችግር አለ ብዬ አስባለሁ። ተከፍለን አለው ለተደል ምን ችግር አለው የሚል አካል ደግሞ መጥቷል። ምን ችግር አለው ማንም ቢጠቀም፣ ከብሮም ማንም ቢጠቀም ለምን መመዝገብ አስፈለገ? ይሄኛው የእኛን የኦርቶዶክሳዊነታችንን ምንም አይነካውም፣ የኛ መሆኑን ምንም እንትን አይልም፣ መመዝገብ ምን አስፈለገው የሚል አካል መጥቷል። በዛው በእኛ ውስጥም ያለ ደግሞ ሌላው አካል ደግሞ አይ መመዝገብም አለበት፣ እስከ መቼ ድረስ እንደዚህ መሆን አለበት የሚል ነገሮች አሉ። እንደው እስከ መቼ እንደዚህ መሆን አለበት መመዝገብ አለበት ራሳችን ሊሆን አይገባም። ምክንያቱም ምንም እሱን ግን በራሱ ምን ችግር አለው የሚለውን አስተሳሰብ ያንን ነገር እንዴት አመጣ ነው የሚለውን ነገር ብናየው ብዬ አስባለሁ። እና ማሲ እድል ስለነፈግልሽ ወደ አንቺ እንምጣ። የጾታው ነገር መታሰብ አለበት። ምን ችግር አለው? በራሱ ችግር ነው አይደለ? ምን ማለት ነው? ምን ችግር አለው? ያዝነው ሃይማኖት ነው በነገራችን ላይ ፖለቲካ አይደለም ወይ የሆነ ማህበራዊ ምናምን ነገር አይደለም። እነከሊስ ቢጠቀሙት ምን ችግር አለው የሚባል ነገር በጣም ችግር አለው። እሱ በራሱ ሃይማኖት ላይ መምጣቱ የአይነት አስተሳሰብ በራሱ ሃይማኖት ላይ መምጣቱ በጣም ትልቅ ችግር አለው። እንዳልነው የኢትዮጵያ ቤተክርስቲያን ንዋየ ቅዱሳቶቿ ለዝማሬም ለተለያዩ ለአምልኮተ እግዚአብሔር የምትጠቀምባቸው የተለያዩ የዝማሬም ይሁን በቤተክርስቲያን ውስጥ ያሉ መገልገያ እቃዎች በሙሉ ትርጉም አላቸው፣ አላማ አላቸው። እንዲሁ ዝም ብለው እንደ እንግዳ ደራሽ ስለመጡ ከበሮ ሲመታ በጣም ስለጮኸ ብቻ አይደለም ቤተክርስቲያን የምትጠቀምበት። ቀደም ሲል እናንተም ስትሉት እንደነበረው ማለት ነው። አስተምሮዋን የምትገልጥበት ቀኖናዋን፣ ዶግማዋን፣ የተለያዩ አይነት አስተምሮቿን ቤተክርስቲያን በነገረ ማርያም ላይ በነገረ ክርስቶስ ላይ እንዳጠቃላይ ያላትን እይታ በመሳሪያዎችም ታስተምራለች። በከበሮም በጽናጽልም በመቋሚያ ማለት መቋሚያ ሲባል እኮ ክርስቶስ እንድናስብ ትነግረናለች አይደል? መቋሚያ ምሳሌነቱ የክርስቶስ ነው እንዲህ እየተባለ ይነገረናል። ስለዚህ ከአውድ ውጪ የሆነ ነገር በሙሉ ልክ አይደለም። በነገራችን ላይ መቋሚያ፣ ከበሮ፣ ጽናጽል የምንለው የኢትዮጵያ ቤተክርስቲያን ውስጥ ይሆን ብቻ ነው ልክ። ከዛ ውጪ ካለ ልክ አይደለም በቃ። ምክንያቱም የዓላማም አንድነት የለውም። እንደተባለው ነው። አስተምሮን የሚሸከም አእምሮ አላቸው ወይ? የከበሮ ላይ ያለውን ሚስጥር የሚቀበል ልቦናና አእምሮ አላቸው ወይ? በፍጹም አይደለም። የምእመናን ምላሽ ግን ያስገርማል። ተከፍለን ለሁለት ከቤተክርስቲያን ውጪ ያሉ ሰዎች የአይነት አስተያየት ቢሰጡ እኔ አልገረምም። አትጠቀሙ መባላቸውን ይቻላል ወይ? መጽሐፍ ቅዱስ ላይ ያለ ነው። እነ ሮማ እነ ግብጽ እንደዚህ ቀደምት ስልጣኔ ላይ የነበሩ እኮ ሰዎች ሲጠቀሙበት የነበረ ነው ብለው የንዋየ ቅዱሳቱን ለማጣጣል የሄዱበት ርቀት ምናልባት ሞኝነታቸውን የሚያሳይ አለማወቃቸውን የሚያሳይ ነገር እንጂ እንደ ደህና ትችትም አላየውም። ወይም ደግሞ ውሃ የሚያነሳ ነገር ነው ብለን እሱ ላይ ልንነጋገር አንችልም። ግን በቤተ ክርስቲያን ውስጥ ያለን ምእመናን ምን ችግር አለው ቢጠቀሙበት የምንለው ለምንድን ነው ችግር የሌለው? ሃይማኖተኛ ተኮኑ ሊበራል መኮን ይቻላል? ሃይማኖተኛ ሆነ ሊበራል መሆን እንችላለን ወይ? ወይም ደግሞ በነገሮች ላይ ግዴለሽ መሆን እንችላለን ወይ? ለዘብተኛ እይታ መኖር አለበት ወይ? በፍጹም ያ መኖር የለበትም። አንድም እና ቅዱሳቱን በትክክል ስለወደዱት ነው ወይ የወሰዱት የሚል ጥያቄ እኮ አለኝ እኔ በራሱ። ማለት ለአገልግሎታቸው ስለሚያስፈልጋቸው ነው የወሰዱት፣ ስለወደዱት ነው የወሰዱት፣ ምን ስለሆነ ነው የወሰዱት የሚለው እኮ በራሱ ጥያቄ ነው አይደል? ከነ ድራም ከነ ፒያኖ ጋር ምናምን ቀላቅለው ነው የሚያቀርቧቸው። አንዳንዴ ከበሮን ዝም ብለው ይደበድቡታል እንጂ አይሰማም በራሱ እኮ አይደል? የኛ ቤተክርስቲያን ላይ ግን ከበሮን በደንብ ድምጹን እንሰማዋለን፣ ጽናጽሉን በደንብ እንሰማዋለን፣ ቴስት እናደርገዋለን። ከሚቀርበው ዝማሬ ጋር የሚሄድ ከሚቀርበው ምስጋና ጋር የሚሄድ ያመታት የጽናጽል አጠቃቀም እንደዚህ ነው ያለን። እነርሱ ጋር እኛ ጋርም አለ የሚል አተያ ይሄ ነገር እኛ ጋርም አለ። ከዛ ውጭ ግን ቤተክርስቲያንን የማተናነስ አልጠየቅም ማን ምን አገባው የሚል አይነት እይታ ይመስለኛል ወደዚህ አይነት ድፍረት ውስጥ ያመጣቸው። እንግዲህ የተሐድሶን እንቅስቃሴም ሊሆን ይችላል የፕሮቴስታንቱንም ዓለም ቤተክርስቲያንን የሚቃወሙበት ቀለምና ቅርጽ ከጊዜ ጊዜ እየተቀየረ እንደመጣ መቼም መረዳት ይቻላል አይደል? ከዚህ በፊት ቤተክርስቲያንን ከውጭ ሆኖ መተክተግ ነበር። እንዲያታስተምርም እንዲያታቅም እንዲያታረግም ነበር።
ከዛ ደግሞ ውስጧ የተወሰኑ ሰዎችን በመክተት እነሱ ደግሞ አልሳካ ሲል የሷ የሆነውን ነገር እነርሱ ጋር በማምጣት አዳራሻቸው ውስጥ በመክተት አንዳንዴ ሊቃውንቱንም ጭምርኩ አይደል ለምሳሌ በመንፈቅና ሄዱ ሊቃውንቱም ቀደም ሲል ሲባለው ከነቆባቸው ከነካባቸው እነሱን በመውሰድ የቤተክርስቲያንና የቅዱሳትን አዳራሻቸው ውስጥ በመጠቀም ነው። ይሄ አንድም ቤተክርስቲያንን የማተናነስ ነገር ነው ብዬ አስባለሁኝ። ምን ታመጣላችሁ? እኛ ምን እንጠቀማለን? ከበሮኛ ጋርም አለ። ይሄ ምእመናንን ከሚያደነግሩበት ነገር አንዱ ከዚህ በፊት እመቤታችን ላይ በጣም ያልሆኑ አይነት ትምህርቶች ያስተምሩ ነበርና ከሆነ ጊዜ በኋላ እንዴ ማርያምንም እኮ እኛም እንወዳታለን እኛ ጋርም እኮ ስለ ማርያም እናስተምራለን የሚል አይነት እይታ ወይም ደግሞ አተያያዙ እየመጡ የኛን የሚመስል ግን እኛን ያልሆነ ግን የኛን ምእመናን ሊያደናግሩ የሚችሉ መንገዶችን ወይም ደግሞ አፕሮቾችን ሲጠቀሙ እናያቸዋለን። ይሄም የዛ ማሳያ ነው ብዬ አስባለሁኝ። ስለዚህ ምን ችግር አለው ልንል አይደለም የሚገባው። ቤተክርስቲያን የሰራችውን ስራ ማድነቅ ያስፈልጋል። በነገራችን ላይ በጣም የብዙ ሰው እኮ ጥያቄ ነው፣ ብዙ ዘመን የተጠየቀ ጥያቄ ነው። ቤተክርስቲያን የራሷ የሆኑ ንብረቶችን ማስመዝገብ የለባትም ወይ የሚል ጥያቄ መነሳት እኮ መቻል ብዙ ሰዎች ሲያነሱት የነበረ ጥያቄ ነው። እግዚአብሔር ይመስገን ያ ጥያቄ ደግሞ ተመልሶ በዚህ ለክ ሲመዘገብ ልንደሰት ነው እንጂ የሚገባው እነከሌ ቢጠቀሙት ምን ችግር አለ? እነሱም የሚያመሰግኑት እግዚአብሔርን እኛም እናመሰግነው እግዚአብሔር እኛና እነሱም እናመሰግነው እግዚአብሔር አንድ ነው እንዴ? ሲጀመር ሰፊ አስተምሮ ልዩነት እኮ አለ። በፍጹም አንድ ልንሆን አንችልም። እኛም እናወራለት ክርስቶስና እነሱም ያወሩለት ክርስቶስ አንድ እኮ አይደለም አይደለ? ስለዚህ በፍጹም ሊጠቀሙትም አይገባም፣ እዛም ልናየው አይገባም። ነዋያ ቅዱሳቶቻችንን የተከበረ ቦታ ቅዱሳን ናቸው እኮ እያልን ነው አይደል? ነዋያ ቅዱሳት ብላ ነው ቤተክርስቲያን የምትጠራቸው። የተቀደሱ ዕቃዎቿ ናቸው፣ የተቀደሱ መገልገያዎቿ ናቸው። ቅዱስ የሆነ ነገር ደግሞ መገኘት ያለበት ቅዱስ በሆነ ቦታና ለዛ በተገቡ ሰዎች ነው አገልግሎትም ላይ መዋል ያለበት። ስለዚህ እንደ ምእመን እንዲህ ለዘብተኞች መሆን አለብን ብዬ አላምንም። ብዙ ነገር ላይ ካያችሁ በተለይ እኛ ኦርቶዶክሳውያን ላይ በብዛት የምናስተውለው ይመስለኛል አይደለ? እንዲሁን አናክር እንላለን። አንዴ ማክረር ጥሩ አይደለም፣ ምን ችግር አለው? እነሱስ ቢሆኑ እኛስ ብንሆን እንደዚህ እነሱም ጋር ያው ነው እዚህም አለ እዛም አለ አይነት ነገር የሁለትዮሽ ይሄ ደብል ስታንዳርድ ለማድረግ የመሞከር ነገር አለ። ግን እሱ በፍጹም ልክ አይደለም። ቤተክርስቲያንን የሚያፈርሱ ነገሮች ናቸው። በሂደት እንግዲህ ይሄ የማሳያ ነው ብዬ አስባለሁ። ልክ ይሄ ነገር ሲደመር ግን የሆነ አይነት አደጋ ይዘው የሚመጡ ነገሮች ናቸው። ነገ የሚመጣው ትውልድ ከበሮ የማን ነው የሚል ጥያቄ እኮ ሊያነሳ እስኪ ይሄ የማንነቱ ወይም ደግሞ ባለቤትነቱ ሊያደናግር የሚችል ደረጃ ላይ ላንደርስበት የምንችልበት ሁኔታ የለም እኮ። በእንዲህ አይነት ሁኔታ ቤተክርስቲያን የራሷ የሆኑ ነገሮችን እያስከበረች ካልሄደች እዛም በተደጋጋሚ አገልግሎት ላይ እየዋለ ከሆነ የተጠቀሙበት ከሆነ እኛም እንጠቀምበታለን። ታዲያ የማን ነው የሚል ጥያቄ እኮ የሚጠይቅ ትውልድ ሊመጣ ይችላል። ደግሞ መምጣቱም አይቀርም። ይሄን ቀድመህ ነው የምታስረው። ቀደም ሲል እንደተባለው ይሄ የኢትዮጵያ ቤተክርስቲያን የአእምሮ ውጤት ነው ብለን ከዛ ውጪ ግን የኛው ምእመናንም ሲሰጡት የነበረው አስተያየት ነበር። እንዴ ከበሮ መጽሐፍ ቅዱስ ላይ አለ እኮ፣ እንዴ ጽናጽል እኮ መጽሐፍ ቅዱስ ላይ አለ፣ ልትከለክል እኮ አይገባም የሚል አይነት አታያ አለ። ግን ከበሮ እንዲሆን ያደረገችው ግን ቤተክርስቲያን ናት። በነገራችን ላይ ያ ማለት ምን ማለት ነው? ከስተማይዝ ያደረገችው አሁን ያለውን መልክና ቁመና የሰጠችው ከትምህርቷ ጋር እያስተሳሰረች አሁን ያለውን ከበሮ የሰራችው ግን ቤተክርስቲያን ናት። ብትችል ለዚህ እውቅና ነው የምትሰጠው። ብትችል ለዚህ ቤተክርስቲያንን ማመስገን ነው ያለብን እንጂ መጽሐፍ ቅዱስ ላይ ያለ ይጠቀሙት ምናምን መጽሐፍ በራሳቸው መንገድ ከስተማይዝ ማድረግ ሊችሉ ይችላሉ። ይሄ ግን ወደድንም ጠላንም የቤተክርስቲያን ነው። ምክንያቱም ቤተክርስቲያን የራሷን አስተምሮ እየሰበከችበት ነው ብለናል። አንደኛው የስብከት መንገዷ ቀደም ሲል እኮ እንዳለው ነዋያ ቅዱሳቶቿን ከነገረ ክርስቶስ ጋር ከነገረ ማርያም ጋር ከተለያዩ ቤተክርስቲያን አስተምሮቿ ጋር እያስተሳሰረች እየሰፋች ነው የምትጠቀምበት ይታወቃል አይደለ? ስለዚህ ቤተክርስቲያን ነው ይሄን ያመጣችው። ከበሮ አዎ መጽሐፍ ቅዱስ ላይ አለ፣ ጽናጽል አዎ መጽሐፍ ቅዱስ ላይ አለ። ግን ቅርጽና ቀለሙ ምን አይነት ነው? ምክንያቱም መጽሐፍ ቅዱስ ላይ ያለን ነዋያ ቅዱሳት በሙሉማ ብንልኮ ዓለም ላይ ተመሳሳይ የከበሮ ተመሳሳይ አይነት ጽናጽል ነበር ሊኖር የሚገባው አይደለ? ግን ያ አይነት ነገር አይደለም። ስለዚህ ቤተክርስቲያን ለኛ ለምእመኖቿ በሚገባ ቅርጽና ቀለም አምጥተዋለች። ስለዚህ ቤተክርስቲያን ነው ምንም ወደድንም ጠላንም ማንከዳው። ስለዚህ እነከሌ ቢጠቀሙት የሚል ምን ችግር አለው አይነት የሚል የሞኝ አስተያየት ከቤታችን ሲመጣ እውነት ለመናገር ያበሳጫል። ልክም ደግሞ አይደለም። በእርግጥ በትምህርት መሰጠት እንዳለበት የበለጠ ማስተማር እንደሚገባ ስብከተ ወንጌል ላይ በደንብ መሰራት እንዲህ አይነት ለዘብተኛ ምእመናን መፈጠራቸው እኮ አንዱ ማሳያ የስብከተ ወንጌል አገልግሎታችን ጠንካራ ለመሆኑ ማሳያ ነው አይደለ? በሃይማኖት በቃ ለዘብተኛ ይሁን ምንም ችግር የለውም ከሁሉም ከመጣው ጋር እየተመቻመቸ የሚሄድ ክርስቲያኖች የሆንበት ምክንያት እኮ ወይ አልተሰራብንም እኛም ደግሞ ወይ እንዲሰራብን አልፈቀድን ይሆናል። ግን ማጠንከር ያስፈልጋል፣ መስራት ያስፈልጋል። ዛሬ በእንዲህ አይነት ሁኔታ ላይ ምን ችግር አለ ከተባለ
ነገ ደግሞ ቤታችን ውስጥ ገብተው እናምልክ ቢሉ ምን ችግር አለ ልንላቸው ነው? ለምን ችግር አለ እንትን የለውም ልጓም የለውም። በነገራችን ላይ ምን ችግር አለ እየተባለ ሌሎች ደግሞ በጣም ዶግማዊ የሆኑ ነገሮችንም ልንጥስ ነውና እንደ ምእመን ቆም ብሎ ማሰብ ቤተክርስቲያን ድምጿን ስታሰማ በምንም መንገድ ይሁን እኛ ከቤተክርስቲያን ጎን ነው መቆም ያለብን። ላናምንበት እኮ እንችላለን፣ ግን ቤተክርስቲያን ናት ያለችው። ቤተክርስቲያን አትሳሳትም እኮ አይደለ? የቤተክርስቲያን ልጆች እስከሆነ ድረስ ቤተክርስቲያን ያለችውንና ያደረገችውን መቀበል መቻል አለብን እንጂ እንደ ሌሎቹ ሁሉ ከውስጥ ሆነን ቤተክርስቲያን ብትፈቅድ ምን ችግር አለው የሚል አይነት ግን የሞኛ አስተያየት መስጠት ከኛ ምእመናን አይገባም ባይነኝ ነኝ። መልካም እንግዲህ ማሲ ሁለቱንም አቀላቅላ ጥሩ አድርጋ ነግራናለች እና ጥሩም ይመስለኛል ለጊዜያችንም ለመጠቀም በሁለቱም አቅጣጫ በእኛም በኩልም ያለው ምን ችግር አለው የሚለውን ነገርና በዛኛውም በኩል ደግሞ የተሰጡ ያሉትን እንትኖች ምላሾች ማንሳቱ ሁለቱንም ማያያዝ የምንችለው ጉዳይ ስለሆነ እሱን አንስተን የመጨረሻው ድምዳሜ ማድረግ እንድንችል ያደርገናልና አማ ወደ አንተ ልምጣ። እሺ ብዙ ተብሏል። እንደው ለማዳበር ያክል ካልሆነ በስተቀር አሁን ይሄ ምዝገባው ከተደረገ በኋላ ያየነው የኛ ቤት ውስጥ የታየ መከፋፈል ነው አንዱ። ከዛ ከሌሎች ደግሞ ይሄ ወሰው ከሚጠቀሙት አካላት የተሰጠ ደግሞ ግብረ መልስ ነው። እኛ ቤት ውስጥ ያለው ይሄ ምን ችግር አለው የሚለው ጉዳይ ከሁለት ነገር የመጣ ይመስለኛል። አንደኛው ካለማወቅ፣ ሁለተኛው ደግሞ ከየዋህነት ነው። ካለማወቅ ቅድም እስካሁን ስንለው የነበረው ነዋያተ ቅድሳቶቿ የቤተ ክርስቲያን ትምህርት መሸከማቸውን ካለማወቅ፣ አሁን እነዚህ ምን ችግር አለው የሚሉት ካለማወቅ የተነሳ ምን ችግር አለው የሚሉትን ሰዎች ቤተ ክርስቲያን ጠርታ ስታስተምራቸው ይስተካከላሉ ብዬ አስባለሁ። እንዴ ከበሮ ይሄን አይነት ትርጉም አለው እንዴ ብሎ ሲገባቸው ይስተካከላሉ ብዬ አስባለሁ። ስለዚህ የመጀመሪያዎቹ ምን ችግር አለው ባዮች ካለማወቅ የመጣ ነው። ሲወሰድ ዕቃው ሲወሰድ ቅዱሱ ዕቃ ሲወሰድ አብሮ ትምህርት እንደሚወሰድ ሲገባቸው ይመለሱ ይሆናል ብዬ አስባለሁ። መስራት ካለብን ግን በየዋህነት ምን ችግር አለው የሚሉት ሰዎች ላይ መሆን አለበት። ይሄ የዋህነት ምን ግዴነት ላይ የበቀለ የዋህነት ነው። ይሄ ቸልተኝነት ላይ ለዘብተኛነት ላይ የበቀለ የዋህነት ነው። ዝም ብሎ የዋህ መሆን አይደለም። የዋህ መሆን አለበት፣ ጥሩ መሆን አለበት። ጥሩ ሊሆን ይችላል፣ ግን የዋህነት የበቀለው ምን ላይ ነው? ያንተ የዋህነት ፍቅር አገብሮ የምታደርገው ነገር ከሆነ በነዋያተ ቅድሳት አይደለም የሚገለጸው። የምትኖረው ሌላ ብዙ ማህበራዊ ህይወት አለ። በዛ የዋህ ልትሆን ትችላለህ። ይሄ የዋህ የምትሆንበት ጉዳይ አይደለም። ይህንን የዋህነት ያበቀለው ምን ግዴነት ነው? ቸልተኝነት ነው፣ ለዘብተኝነት ነው። ስለዚህ ከመሰረቱ ጥሩ የሆነ የዋህነት አይደለም። እንደው እንደዚህ ቢያደርጉት ምን ችግር አለ? ከዛ እኮ እነሱ እንደዚህ ቢያደርጉት ምን ችግር አለ ስትል ከነሱ ብንወስድስ ምን ችግር አለ የሚል ሐሳብ አብሮ ይመጣል። ነገ ከነገ ወዲያ በዚህ ቀዳዳ በኩል ምን በቀደደው ምን ያልፋል እንደሚባለው ኪቦርድ ልታስገባ ነው ምን ችግር አለው እያልክ። አሁን እኮ ለነሱ ብቻ አይደለም የሚሰራው ለኛም ነው። ቢወስዱ ከበሮ ቢወስዱ ምን ችግር አለው አልከ ማለት ኪቦርድ ብናመጣ ምን ችግር አለውም እያልክ ነው። ይሄ በጣም ቸልተኝነት ነው። ይሄ ለዘብተኝነት ነው። በጣም ሊታረም የሚገባው ነው። እዚህ ላይ በደንብ መሰራት አለበት። ከነዛኞቹስ ወገን አሁን ተመዘገበ ሲባል በሪያክት ያደረጉበት መንገድ ደግሞ አለ። አንዳንዴ የሚያስደነግጥ ሪያክሽን ሙሉ ነው የምታየው። የመጀመሪያው ነገር ማሲስተራው እንደነበረው መጽሐፍ ቅዱሳዊ ዛሬ ነው የታያቸው መጽሐፍ ቅዱሳዊ መሆኑ ሲጀምር አንድ አይነት መጽሐፍ ቅዱስ ነው ምናምን። አሁን የቁጥሩ ብቻ አይደለም። አሁን 66 81 ብቻ አይደለም። እንደው እነሱ በሚያምኑት በ66ቱ እንኳን እንነጋገር ቢባል አንድ አይነት መጽሐፍ ቅዱስ ነው ምናምን። አንድ አይነት መጽሐፍ ቅዱስ ብናነብም መረዳታችን ግን የተለያየ ነው። እኛ እኮ ከቤተ ክርስቲያን ጋር ነው የምናነበው። መጽሐፍ ቅዱስን ቤተ ክርስቲያን ሰጠችን ብለን ነው የምናምነው አይደል? ከሐዋርያን አበዋሉ ሐዋርያት አሉ እንደዛ እሷ የሰጠችን መጽሐፍ ቅዱስ ነው ብለን የምንረዳበት ኦርቶዶክሳዊ እይታ አለ። ስለዚህ መጽሐፍ ቅዱስ ላይ ተጠቀሱ ማለት በራሱ አንድ አይነት መጽሐፍ ቅዱስ ላይ አንድ አይነት አረዳድ እንዳለው ቤተ እምነት አክት እያደረጉ ነው ያለው። እሱ እንዳለ ሆኖ እስከዛሬ ሲያጣጥሉት የነበሩትን ነገር ከመሬት ተነስተው ብድግ ብለው መጽሐፍ ቅዱስ አይሆን ዛሬ ነው ወይ ታያቸው? እኛ ስናምርበት፣ እኛ ስንደምቅበት፣ እኛ ስርዓተ አምልኮ ስንፈጽምበት ነው ወይ ታያቸው? ጥያቄ መጠየቅ አለበት። እስከዛሬ ተነበሩ ያኔ ለምን እንደዛ አሉ? አሁን ለምን እንደዚህ ያሉ? ያኔ መጽሐፍ ቅዱሳዊ አይደለም ቤተክርስቲያን ከትምህርት ይልቅ ቃል ታተኩራለች እያሉ ለመተቸት ይጠቀሙበት ነበር። አሁን በዛ መልኩ እንደማያዋጣ ገባቸው። እንደማያዋጣ ሲገባቸው ይሄማ መጽሐፍ ቅዱሳዊ ነው ብሎ ደግሞ አመክንዮ መፍጠር ደረጃ ደረሱ። ስለዚህ መጽሐፍ ቅዱሳዊ ነው ቢሉም የምንረዳበት መንገድ የተለያየ ስለሆነ ጥንቃቄ ሊደረግ ይገባል። ሌላኛው ደብል ስታንዳርድ ለነሱ ሲሆንና ለኛ ሲሆን አፓርታይድ ማለት ነው አይደል? ደብል ስታንዳርድ በሌላ አነጋገር ለምሳሌ በመዝሙሮች እኮ ማየት ትችላለህ።
ቤተክርስቲያን በመዝሙሮቿ ክርስቶስን አትሰብክም የሚል ናሬሽን ሴት ያደርጋሉ። እውነት አይደለም፣ የሚታወቅ ነገር ነው። ምንም አይነት ማስረጃዎች ብትሰበስብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያክል ስለ ኢየሱስ ክርስቶስ የሚሰብክ ስለ ኢየሱስ ክርስቶስ የሚያስተምር የትም አይገኝም። ደረታችንን ነፍተን የምንናገረው ሀቅ ነው። ይሄ ግን ምን አይነት ናሬሽን ሴት ያደርጋሉ? በመዝሙሮቿም ይሁን በስብከቶቿ ክርስቶስን አትሰብክም። አሁን እኛ ቤትም እኮ ሆነው ተገፋን እንዲህ ተደረገ የሚሉት ሰዎች አትሰብክም የሚሉህ እኔ መጥቼ የሰበኩ ለማለት ያክል እኮ እንጂ እዛ ሆኖ መስበካቸው ቤተክርስቲያን ሰበከች እንደሚያስብል እኮ ያውቃሉ። ግን እስከ ዛሬ አልተሰበከም እኔ መጥቼ የሰበኩት የሚል ናሬሽን እነሱም ሴት ያደርጋሉ። ከዛ ግን ቤተክርስቲያን አትሰብክም አትዘምርም ስለ ክርስቶስ ይሉህና ስለ ክርስቶስ የዘመረችው መዝሙር ወስደው ደግሞ ሲዘምሩ ታያለ። ይሄ ደብል ስታንዳርድ። እኛ ስንዘምረው ስለ ክርስቶስ አልሰበክንም፣ እነሱ ሲዘምሩት ግን ሰብከዋል። አየ እኛ ስንይዘው መጽሐፍ ቅዱሳዊ አይደለም፣ እነሱ ሲጠቀሙበት ግን መጽሐፍ ቅዱሳዊ ነው። ከዚህ በላይ የአፓርታይድ አገዛዝ አለ? እነዚህ ሰዎች ጊዜ ሰጥቷቸው በቁጥር ቢበልጡን ሊያደርጉት የሚችሉትን ነገር እኮ በተግባር እያሳዩ ነው ማለት ነው። ቅድም የሀያት አብያተ ክርስቲያናት ተሞክሮ ሲጠቀስ ነበር። አንድም ጠንቃቃ እንዲሆኑ ያደረጋቸው ምናልባት አንዳንድ ቦታ በቁጥር ማነስ ስለሚሉ ይመስለኛል። የቁጥር መብዛት ተአብዮ አለብን እኛ እንደምታውቁ የሚታወቅ ነገር ነው። በስተናል ምንም አንሆንም። ስጋት ሲሰማን ልናደርግ የምንችላቸውን ነገሮች በቁጥር በስተናል በሚል ተአብዮ ብቻ የማናደርጋቸው ነገሮች አሉ። እነሱ ግን በቁጥር ቢበልጡን ሊያደርጉት የሚችሉትን ነገር ነው አሁን የሚያደርጉት። እናንተ ስትይዙት ልክ አይደለም፣ እኛ ስንይዘው ነው ልክ የሚል ናሬሽን ሴት እያደረጉ። ስለዚህ ውስጥም ያለው ባለማወቅም ይሁን በየዋህነት ምን ችግር አለው የሚለው መታረም አለበት። ከነዛም በኩል እኔ ቢታረሙ ባይታረሙ ለራሳቸው ነው፣ ግን ትክክል አይደለም ማሰባቸው። ቢሆን እቃውን ከመውሰድ ይልቅ አስተምሯን ወስደው እሱን ተቀብለው የኛ ወንድም እህቶች ቢሆኑ እሱ የተመቸ ነው። ካልሆነ ግን ልንከባበር ይገባል። ከዚህ መለስ ያሉ እቃዎች የቤተ ክርስቲያን ናቸው። ለዛ ነው ማስመዝገብ ያስፈልገው። ለዛ ነው የኛ ንብረት ነው ብሎ ማወጅ ያስፈልገው በሚዲያ ደረጃ። ስለዚህ መከባበር አለብህ፣ የሆነ መስመር ማስመር አለብህ ማለት ነው። ስለዚህ ዝም ብለህ መጽሐፍ ቅዱሳዊ ነው እያልክ ዝም ብለህ እናንተ እንደዚህ አታደርጉም የሚል ናሬሽን ሴት እያደረጉ ነው በሚል ልትታለል እንደው የሆነ ቀዳዳ ልትከፍትላቸው አይገባም ማለት ነው። መልካም። እዚህ ጋር በተያያዘ ሁኔታ ለምሳሌ የናቡቴን ታሪክ ስናነሳ በመጽሐፈ ነገሥት ላይ ያለውን ታሪክ የአባቶችን ርስት አልሰጥም ነው አልሰጥ ዘንድ እግዚአብሔር እንትን አይሆንብኝ ነው ያለው። እና ይሄንን ስናይ ጉዳዩ የርስት ጉዳይ አይደለም። እንደውም እኮ አክዓብ እኮ ከዛ የሚበልጥ ቦታ ነው አይደለ የሰጠው። እሱ ልሰድና ከዚህ የሚበልጥ ቦታ ልስጥ ብሎት ነበረ። ግን የአባቶችን ርስት አልሰጥ። እነኚህ ነገሮች ስር መሰረቶቻቸውን ስንመጣ ከርስት ጋር የተያዘ ጉዳዮች ናቸው። ዛሬ አሳልፈው መስጠት ማለት ርስትን አሳልፈው መስጠት ማለት ነው። ርስትን አሳልፈው መስጠት ማለት እያንዳንዱ ጉዳዮች ቤተክርስቲያን ንብረት አድርጋ ወንጌል አሸክማ፣ ምክንያቱም ሰብካ አልጠገብ ስትል እኮ ነው አይደለ እያንዳንዱ ነገሮችን በእቃው ሳይቀር ቀድሳ እቃዎቿን ማስተማሪያ ያደረገቻቸው። ቤተክርስቲያን አንድም ድንጋይ አንስታ ቤተክርስቲያን ላይ ስታስቀምጥ ትርጓሜ ሳትሰጥ አታስቀምጠው። ስለሚያምር የሆነ ነገር ምናት ከቅርብ ጊዜ ወዲህ የመጡ አንዳንድ ጉዳዮች ሊኖሩብን ይችላሉ። የሆነ ከውበት ጋር ከሆነ ነገሮች ጋር የሚያዝ ከበሮ፣ ጸናጽል፣ መቋሚያ የውበት ጉዳይ አይደለም፣ የማድመቂያ ጉዳይ አይደለም። የውበት ጉዳይ የማድመቂያ ጉዳይ ቢሆንማ ማህሌት ላይ እኮ በደንብ ሲደምቅ እኮ አባቶች ጸናጽል እያደረጉ ያስቆማሉ። የማድመቅ ጉዳይ አይደለም፣ የድምቀት ጉዳይ አይደለም፣ የመዝለል ጉዳይ አይደለም። እንደው ለቃሉ ይቅርታና ለጭፈራ በሚጋብዝ መልኩ የመሆን ጉዳይ አይደለም። እንደውም በቃ ልክ እዛ ደረጃ ላይ ሲደርስ ያስቆሙታል፣ ስሜት እንዳይቀላቀል እዛ ደረጃ ላይ ጥንቃቄ አለ። ግን ልክ ስታነሳው ከበሮን ስትሸከመው የክርስቶስን መከራውን ዓርብ ዕለት የዋለውን ውለታ የሰጠህን ነገሮች እንድታስበው እንድታለቅስ ምን እንድትል ነው የሚሆነው። ግን ምናያቸውም በአደባባይ ምናያቸውም እኛም ቤትም ያለ እንደው በሊቃውንት ጉባኤ ሳይቀር ከ2 ዓመት በፊት ይመስለኛል እንደው በዚህ ቤትም በዚህ በአውደ ተዋህዶ ላይ አንድ ውይይት ላይ እንደዛው ቀርቦ ነበር። ማህሌቶቻችን ላይ ጥንቃቄ መደረግ እንዳለባቸው ከእንትን በላይ ሲሆን ለድምቀት እና ነገር ሲሆን እነሱን ጉዳዮች በተመለከተ ሊቃውንት ጉባኤ አንድ ላይ መግለጫ አውጥቶ ነበርና ወደ ስሜት እንዳይቀላቀል አድርጎ ነበርና ፍፄ እንደው ብዙ እንትን እንዳንል ሁለቱን ጉዳዮች ወደ አንተ መልሰን እንይና ይሄ በተለይ የኦርቶዶክሳዊ ማይንድ ሴቱን በተለይ እዚህ ጋር እንደዚህ እንትን እንዲመታ ያደረገውና ምን ችግር አለው በሚል ነገሮች እንዲዋትት ያደረገው ነገር ምንድነው ማለት እንችላለን? የርስት ትንሽ የለውም
በነገራችን ላይ አጥር ነው። እነዚህ አጥሮቻችን ናቸው። አጥርህ አንዷ ዘለላ ስትነሳ ነገ ቤተ መቅደሱ ያንተ አይሆንም አይነት ነገር እሳቤ ነው ያለው። በውጭ ያለውን ከውጭ ወደ ውስጥ እንግባ ብንል ለምሳሌ ሂንዱይዝም እምነት ተከታዮች ዘንድ በተለይ ፕሮቴስታንቲዝም እንዴት ወደ ውስጥ ኢንፊልትሬት አድርጎ ገብቶ እንትኑ ወደ ፕሮቴስታንቲዝም የሚለው እንቅስቃሴ ወይ የቀየሩበትን መንገድ ስታይ አንድ ነገር ትዝ ይላል። ይሄ ኮንቴክስቹዋላይዜሽን የሚባል ነገር ማለት ነው። ኮንቴክስቹዋላይዜሽን ማለት ማስማማት ማለት ነው። ማስማማት ማለት ይሄ ዕውቀታዊ መጽሐፍ ቅዱሳዊ የሆነውን ረቂቁን ዕውቀት ግዑዝ አድርጎ ከሚታይ ነገር ጋር አስማምቶ ማምጣት። አባቶቻችን ዕውቀትን ጥበብ አድርገውታል። ጥበብ ማለት በራሱ አኳየርድ ሆነ የተተገበረ ዕውቀት ነው አይደል? ዕውቀቱን ጥበብ አድርገውታል። ዕውቀቱን ጥበብ ያደረጉበት መንገድ ለምሳሌ ጽዋ ማህበር ላይ ሄደ ገንቦና መሶብ ታገኛለህ። ገንቦ አይደለም። ገንቦ የእመቤታችን ውስጡ ያለው ውሃ ደግሞ የክርስቶስ ምሳሌ ነው። ውሃ መባሉ እኔ የሕይወት ውሃ ነኝ ብሏል ብለው ያስተምሩበታል። አየህ፣ ያንን ስታስብ ይሄ ቃል ትዝ ይልሃል ማለት ነው። ይሄ ነው ኮንቴክስቹዋላይዜሽን ማለት። መሶቡን ስታይ መሶቡ የእመቤታችን ነው። ውስጡ ያለው ህብስት እኔ ሕይወት እንጀራ ነኝ ህብስት ነኝ ብሏል። ስለዚህ ያንን ያዩበታል፣ ይንባሩበታል ማለት ነው። የምትዳስሰው ነገር ቤተክርስቲያን ውስጥ ራሱ ሐሳብ አለው። ቅድም አማሃ እንዳለው ማለት ነው። ህንድ ውስጥ የተሰራ ሂንዱይዝሞች የራሳቸው የሥርዓተ አምልኮ እንትን አላቸው። ያንን የሥርዓተ አምልኮ ለምሳሌ ቤተ መቅደሳቸው ጋር ስትገባ ባዶ ነው፣ መቀመጫ የለውም አይነት ነገር ማለት ነው። መድረክ ላይ የሂንዱይዝም የዜማዎች ምኖች ምናምን አሉ። ስለዚህ ምንድነው ያደረጉት? እነሱ በሚያውቁት ልክ ኮንቴክስቹዋላይዜሽን የሚባለው መጽሐፍ ቅዱሳዊ ዕውቀትን ካለ ባህል ጋር አስማምቶ ማስኬድ ማለት ነው። ካለ ባህል ጋር አስማምቶ ማስኬድ። ስለዚህ ባህላቸው ሃይማኖታቸው ነው። ሃይማኖታቸው ባህል ሆኗል። ሂንዱይዝም ውስጥ በየሙዚቃቸው በየፊልማቸው የሚያሳዩ ሃይማኖታቸው ነው። ገብቷል? ስርዓተ አምልኮታቸው ነው በእያንዳንዱ የሚያሳዩ። ያንን ባህል ሰብሮ መግባት ነበረባቸው። ስለዚህ ምንድነው ያደረጉት? ቤተ መቅደስ እንደነበረው ይቀጥላል። ያ ማለት አዳራሹ ማለት ነው። ያ ወንበር የለውም፣ እንደዛው ይቀጥላል። ዜማው እንዳለ ይቀጥላል። ዜማው ስንኙ ላይ ግን ኢየሱስ የሚል ቃል ይቀጥሉበታል ማለት ነው። አልቀየሩትም። ሰርጀሪ ነው የሰሩት ማለት ነው። እንዳለ ሰርጀሪ ሰሩት። ዜማው እንዳለ የሂንዱይዝም ነው። በቃ ሰው እንትን የሚለው ዜማውን እየዜማ ያለ አይነት ነገር ነው የሚመስለው። አንድ የሂንዱ እምነት ምዕመን ተከታይ ያንን እያዜመ ነው የሚመስለው። ስለዚህ ሰብኮንሺየስ ማይንዱ የሚመዘግበው የሆነ ነገር አለ። ስለዚህ በተደጋጋሚ ስትመዘግብ የሆነች ቃል አለች በመሃል ያቺኛው እየተለማመድ ልምድ ደግሞ እያደረ ባህል ይሆናል ማለት ነው። በእንደዚህ አይነት መልኩ ነው ወደ ፕሮቴስታንቲዝም የቀየሩት። በተመሳሳይ ሁኔታ ያየው የኢትዮጵያ ኦርቶዶክስ ጋር ስትመጣም ከውጭ ወደ ውስጥ የመጡበት መንገድ እንደዚሁ ነው። የሆነ ጊዜ እኮ ትዝ ካላችሁ የተሐድሶ እንቅስቃሴ በጣም አይሎ በነበረበት ጊዜ የፕሮቴስታንታዊ ተሐድሶ እንቅስቃሴ በሚል ተጀምሮ በየአጥቢያው ዶክመንተሪዎች ይታዩ ነበር፣ ዘጋቢ ፊልሞች አይደል ይታዩ ነበር። ፕሬዘንት ሲያደርጉ ምንድን ነው ያደረገው? ገብርኤል ከካቴድራል ይስሩ ችግር የለውም አሉ። ችግር የለውም፣ ነገ እኛ በዚህ ካቴድራል ውስጥ እናመሰግናለን አለ። ይሄ ነው በቃ የመጨረሻ ጥቅም ማለት ነው። መስቀል የያዘ ነጠላ የለበሰ የጠመጠመ ቆብ ያለው ካባ ያለው ቄስ ግን ሶፍትዌሩ ፕሮቴስታንታዊ የሆነ ገብቶሃል። አንተን አይቀይሩም። ከነማተብንህ ከነመነጽር እንዲህ እንዳማረብን ያንን አንተን የምትናገረውን ነገር ይቀይሩብሃል ማለት ነው። ሂንዱዎቹ እንደዛ ነው ያደረጉባቸው። እኛም ሰፈር ያደረግነው እንደዛ ነበር። አሁን የምትጠቀመው ስቴፕ ስላለው እነሱ ዜማቸው ሲገቡ እንደነበረው ወደኛም የዜማ መሳሪያዎች መጡ። ስለዚህ ድንበር ይፈርሳል ማለት ነው። እዛም ብትሄድ ተመሳሳይ እንትን ነው የምታየው፣ እዚህም ብትሄድ ተመሳሳይ። ኦርቶዶክስ ጋርም ስንታይ ከበሮ ይመታል፣ ሊቃውንቱ ማህሌት ይቆማሉ፣ ዜማው ተመሳሳይ ነው። እዚህ ጋርም ስትመጣ ከበሮ ይመታል፣ መቋሚያ አለ ምናምን። ስለዚህ there is no difference ወደሚለው ሐሳብ ትመጣለህ በጊዜ ሂደት ማለት ነው። እዛም ቢሄድ እዚህ ደግሞ ለእንትን ነው በቃ የሆነ ለስጋ የሚመች አይደለም፣ እዚህ ጋር ደግሞ ለስጋ የሚመች ነገር አለ፣ ሆይታ ያለው ምናምን ነገር ማለት ነው። ለዛ እኮ ቅድም ያልከው ጸናጽሉ እንትን ሲል እኮ ያስቆማሉ አይደል? ከዛ በኋላ ስጋዊ ነው ማለት ነው። ስለዚህ ያ ክልከላ ስላለ ወደዚህ ሽፍት ታደርጋለህ ማለት ነው። ስለዚህ ያንን በጊዜ ሂደት እያለማመዱ ቤተክርስቲያን የሚለውን
ጽንሰ ሐሳብ ባዶ ኦና ያደርጉትና ወደዚህ ካጠራቀሙ በኋላ ተመልሰው ወደ ቤተክርስቲያን መጥተው ይረከቡታል ማለት ነው። ይሄን ነው የተደረገው። የኛ ምዕመን የአስተሳሰብ ምንታዊ ዱዋሊቲ ውስጥ የገባው በዚህ እንቅስቃሴ ውጤት ነው። በተለምዶ በቀጥታ እንደዚህ ባይልም የተሰራ ግን በየእንትናችን ውስጥ ስንሄድ እኮ የቅርብ ጓደኞቻችን እኮ የፕሮቴስታንት መዝሙር ማዳመጥ ምን ችግር አለው? ይሄ ምን ችግር አለው እኮ ከዚህ ነው የሚጀምረው እኮ በነገራችን ቸርች ቤት ምን ችግር አለው ያው ምናምን የሚል አለ። እነሱ ብዙ ኦርቶዶክስን ይሄ ስቲል ያደረጉበት ሺፕ ስቲሊንግ የሚሉት ነገር አለና ይሄ ስምምነት አለ ዓለም አቀፍ የቤተክርስቲያን ህብረት ውስጥ የአብያተ ክርስቲያን ህብረት ውስጥ አንደኛው ቤተ እምነት የአንደኛውን ቤተ እምነት ምዕመን መስረቅ አይችልም። ህግ አላቸው፣ ስምምነት አለ። እነሱ ያንን ተላልፈው ነው የሰሩት አይደል? እዚህ ጋር ነው በቅርቡ ካስታወሳችሁ አንድ የመጽሐፍ ቅዱስ ጥናት አንድ አገልጋይ እንትን ብሎ ለኦርቶዶክሳውያን ለካቶሊካውያን ኑና አብረን እናጥና አይነት የሚመስል ነገሮች አሉ እና እንደዚህ አይነት ነገሮች ስታመጣ ነው መጽሐፍ ቅዱስ ነው የምናጠናው አንድ አይነት ነገር ነው የምናጠናው የሚል ምን ችግር አለው ድንበሩን ያፈርሱባል የሚል እንትን ነው። ከዚህ በፊትም ይሄ መልካም ወጣቶች ምናምን የሚባል ፕሮጀክት ላይ ምናምን ነገር ኖ ሃይማኖት አይሰበክም እንዳይደረግ ምናምን ነገር መጣችሁ ይሄ ከተለያየ ጉዳዮች እንድትላቀቁ ብቻ ነው ምናምን ነገር ይልህና ግን ከሆነ ጊዜ በኋላ ሪፖርት ሲያወጣ ምንድነው የሚያደርገው? ይሄናል ሰው ጌታ ኢየሱስን ተቀበለ ይላል። አሁን እኛ የእንትኑ ጉዳይ አይደለም ግን ይሄ ችግር የለውም በሚባሉ ኢንቶች ውስጥ ያመጣልና ቀደም አንተ ያልከውን ነገር ስለሚያመሳከረው ነውና በትክክል እየተደረገም ስለሆነ ነውና በምን አይነት አግባብ ነው እንደዚህ አይነት ነገሮችን ልትፈቅድ የምትችለው? ሃይማኖት ሌላ ጉዳይ ነው። ምክንያቱም የምትቀበለው ማትቀበለውም ጉዳዮች ስለሚኖሩ ማህበራዊ ጉዳይና የሃይማኖታዊ ጉዳዮች አንዳንድ የተደበላለቀብን ይመስላል። ለምሳሌ ይሄንን ጉዳይ ስታጠና አይ ኦርቶዶክሳዊ የሚባለው ምንድነው እንደ ፖለቲካ እንትን በጣም ስታከረው ነገር ስትሆነው ማህበራዊ ነገሮችን የሚጥስ አልፈልግም የሚል አይነት ነገሮች አይደል። ስርዓታችንም እሱ አይደለም። ከማህበራዊ ጉዳዮች ጋር ችግር የለባትም ቤተክርስቲያን። በሃይማኖት ግን ምንም አይነት ድርድር የለበት። አብሮ ማምለክ አብሮ መጸለይ ምንም አይነት ነገሮችን አታስቀምጥም ቤተክርስቲያን። ለእግዚአብሔር የሚቀርበው መስዋዕት ለእግዚአብሔር በሚቀርብበት መልኩ ነው በሚያስፈልገው መልኩ እኛ ባልነው መልኩ ያ አካል ትክክል አይደለም ካል መብቱ ነው በራሱ መልኩ ሊያደርገው ይችላልና እሱን ስላስታወሰኝ ነው በማለ የገባው። ያው ድንበር ማፍረስ ነው ብሎ ጠቅለል ስታደርገው ድንበር ያፈርሱባል። የምን ችግር አለው? ሐሳቤ መነሻው ይሄ ነው። ሁሉም ነገር ኮዝ ኤንድ ኢፌክት አለው አይደል? ምክንያትና ውጤት ማለት ነው። ውጤቱን ነው እኛ እያወራን ያለው። ይሄ ምን ችግር አለው የሚለው ነገር ማለት ነው። ምን ችግር ያለው በራሱ ቅድም ማስቴም ብሏል። ችግር አለው በራሱ ችግር ነው እኮ የችግር መነሻ ነው። ኮዝ ነው ራሱ እኮ። ምክንያቱም የሆነ ሃይማኖት ዝም ብለህ ዶኔት የምታደርገው ነገር አይደለም። በለጋስ የምትሆንበት ነገር አለ አንተ እስካልሰራው ድረስ ማለት ነው። መተህ በስርዓት ውስጥ ትተዳደራለህ። ራሱ ሐዋርያው ቅዱስ ጳውሎስ እንደሚለው ያለ ስርዓት አትሄዱ ይላል። በስርዓት ውስጥ ትሄዳለህ። በስርዓቱ በሚያዘው መልኩ ትንቀሳቀሳለህ። ያንተ ባልሰራው ስርዓት ውስጥ የራስን ስርዓት ድንበር የራስን ቅጥር አዘጋጅተህ ግን ይሄ እንደዚህ ነው ማለት ግን አትችልም። ወይ ወጥተህ የራስ የሆነ እንትን ነው እንደ ኤክስተርናል ኦብዘርቨር ሆነ ነው ማየት ያለብህ ማለት ነው። ስለዚህ ምን ችግር ያለው የሚል ምዕመን የተፈጠረው የሳይንሳዊ በሆነ መንገድ የተገነባ አካሄድ ስለነበር ነው። ያኛው የፕሮቴስታንቲዝም በለው ከአጽራራ ቤተክርስቲያን የሚሄዱበት መንገድ ሳይንሳዊ ነገር ደግሞ ከመንፈስ ይልቅ ለስጋ ይቀርባል። እኛ ደግሞ ስጋዊ እንድንሆን ደግሞ ሴኩላር በሆነ መልኩ ተሰርቶብናል። ስለዚህ ያንን አሁን ምን ችግር አለው እኮ እንትን ነው አይደለ? መልካም ነገር ነው። ቦታው ግን አይደለም። ለሌላ ነገር ምን ችግር አለው እኮ የሆነ ነገር ብሰጥና ካለህ ላይ ብሰጥ ምን ችግር የለውም እንኳን ምን ችግር አለው እንደያገባው ይፈታል። ግን ሃይማኖት ጋር ሲመጣ ችግር አለው በራሱ። እሱን ነው የኛ ምዕመናውን በመልካም በማድረግ ወይም እንትን ማይንድ ሴት ውስጥ ሆኖ ነው እንደዚህ የሚል ክፉ እኮ አስቦ አይደለም። ምን ያለን ማካፈል መስቀል አደባባይ ምን ችግር አለው ቢያመልኩበት? ወስደውን ነገ የራስህን ቤተክርስቲያን ይከለክሉና እነሱ ደግሞ ምን ችግር አለው የሚሉት አያውቁትም። እንትናቸው ውስጥ ዲክሽነሪያቸው ውስጥ የለም። ገብቷል? ይልቅ ምን ችግር አለ ስትል እንደው ደግሰን ዳያንን ስታበላ ሃይማኖት ሳትለይ ብታበላ ምን ችግር አለ? ይሄ ተመቸ። ሃይማኖትህ ላይ የምታምነው ሃይማኖትን የምታመልከው እግዚአብሔር ላይ ግን ምን ችግር አለው አይባልም። እግዚአብሔርን ምን ችግር አለው ይልካ ታመጣ ሲጀመር ሃይማኖትና ስርዓት ለድርድር አይቀርብም አይደለ? ይሄ ዶግማ ቀኖና ምን ላይ ቤተክርስቲያናችን ነገር ክርስትናችን ለድርድር የሚቀርብ ነገር አይደለም። ለድርድር የምታቀርበው ነው ምን ችግር አለው ምን ችግር የለውም እያልክ ለውይይትና ለመሰል አይነት አታይ የምታቀርበው እንጂ ያንተን ብዙ ነገርህን የሚነካ ሃይማኖትህን እሴትህን በነገራችን ላይ
ሃይማኖተኛ መሆን በራሱ ችግር አድርገው እኮ ይወስዳሉ። በተለይ የኦርቶዶክስ ክርስትና ላይ የሚያጠብቁ ሰዎች ሲገኙ እሱ በቃ በጣም አጥባቂ ነው ምናምን ይባላል። ሌላው ላይ ሲሆን ይሄ አይባልም። የኢትዮጵያ ቤተክርስቲያን ምእመናን ላይ ግን ይሄም አንደኛው የሚፈተኑበት ነገር ነው። በነገራችን ላይ ይሄ እንዲመጣ እንግዲህ ያው ዝም ብሎ አልመጣም። የኛ ምእመን ምን ችግር አለው የሚል ምእመን ያው የተማርናቸው ትምህርቶች በትምህርት ያለፍንባቸው በማህበራዊ ህይወት የርንባቸው መገናኛ ብዙሃኑ ምናያቸው ፊልሞች መሰል ምናነባቸው መጽሐፎች በራሱ ምን ችግር አለው የሚለውን ማንነት ሰርተውብናል አይደለ? በአንድም ሆነ በሌላ መልኩ ይሄን ሊያፈርስ የሚችለው ግን ትክክለኛ የሆነ ኦርቶዶክሳዊ ትምህርት ነው ብዬ አምናለሁኝ። አሁን እዛ ላይ መሰራት መቻል አለበት። እንዲህ አይነት ምእመን እንዲፈጠር እኮ አብያተ ክርስቲያናት ወይም ደግሞ ቤተክርስቲያን የራሷን ድርሻ ትወስዳለች አይደለ? እንዲሁ ዝም ብሎ አልመጣም። ይሄ ምእመን መሰራት ያለበት ነው። ምን ችግር አለው የሚለውን አተያይ ያመጣው በተማረው ትምህርት ነው፣ ባየው ዜና ነው፣ በሰማው ወይም ደግሞ ባያቸው ፊልሞች ነው ምናምን ካለ ቤተክርስቲያን የዚዳ ነው እሷ ሰርታበት እሱን አስተሳሰብ ሽሮ ነው ይሄ የመጣው ወይስ ሲጀመርም ኦርቶዶክሳዊ አእምሮ እንዲኖረው ሳንሰራበት ቀርተን ይሄኛው አስተሳሰብ መጥቶ አጠመቀው የሚለው በራሱ እኮ ያነጋግራል አይደለ? ሳንሰራ ቀርተን ጎለ መስራት መቻል አለብን። ዝም ብሎ እንዲህ አይነት አተያይ መጣማ ያልኖርበትን እኮ ምን ችግር አለው እንል አንችልም። ምን ችግር አለው እንድንል ያደረገን ያለፍንበት የህይወት መንገድ አለ ማለት ነው። የትምህርት ስርዓት አለ ማለት ነው። ከዛ የትምህርት ስርዓት ጋር ከዛ የሰማነው ርዕዮት ጋር ከሰማነው የተለያዩ ቲዮሪዎች ጋር ሊገዳደር የሚችል ቤተክርስቲያን ትምህርት ማምጣት መቻል አለባት። ምን ችግር አለው የሚለውን ምእመን ቶታሊ ማጥፋት ነው ያለብን። በነገራችን ላይ መቀነሳው መጥፋት ነው ያለበት። ምክንያቱም ቤተክርስቲያን አደጋ ላይ የሚከተነው ነገ ከጠላቶቿ ጋር ተባብረን ምን ችግር አለው ይያልን ቤተክርስቲያንን ከሚገፉት ወገን እንደማንሆን ምንም እርግጠኞች አይደለም። ምን ችግር አለው እኮ ምንለው እዛ ጋር ላለው ሰው ለስነ ልቦናው ተጨንቀን ምናምን ነው። እነሱ ግን በዚህ ልክ ይጨነቁልናል ወይ ነው ጥያቄው። በተቃራኒ ቦታ ብንሆን እነሱ እኛ ኦርቶዶክሳዊው ለሌላው አማኝ እንደሚጨነቁ አይነት ጭንቀት ይጨነቁልናል ወይ ነው። አዎ ቤተክርስቲያን ክርስትናህን በደንብ ስታከረው በጣም ሰባዊ ነው እንጂ የምትሆነው ከሰው የተጻረረ ነገር አይኖርህም እኮ አይደለ? ቤተክርስቲያንም ያን ቢቻላችሁ እስከ ሰው ሁሉ ጋር ተስማምታችሁ ኑሩ የሚል ትምህርት ያላት ቤተክርስቲያን ናት። ሃይማኖትን ማጥበቅ ማህበራዊ ህይወትን ቀደም ሲል እንዳልከው አግትም ምን ችግር አለው ይያሉ ግን የራስን እሴት እየሸረሸሩ መሄድ ግን ነገ ቆመን እንዳንናገር ዛሬ ቁጭ ብለን እነዚህ እንደምናወራው ላናወራ የምንችልበት ደረጃ ግን ያደርሰናል። ይሄ መታሰብ መቻል አለበት። ወደ መጨረሻው ነገሮቻችን እንምጣ አይደለ? እንጠቅልለው። ይሄን ያህል ዓለም የቤተክርስቲያን ንብረቶቿን በአይምሮይ አስመዘገበች፣ ባለቤትነቱ የኔ ነው አለች። ከዚህ በኋላ ግን የሚመጣው አተገባበሩ ነው አይደለ? እንደው ተመዘገበ አንድ እሰየው ብለን የምናደንቀው ነገር ነው። ግን ይሄንን ነገር መልሰን አጠቃቀሙ ላይ ወይ አተገባበሩ ላይ ችግር ካለ ያ ሁሉ መጮህ ያ ሁሉ ነገር ማድረግ እሰይ ማለቱ ብዙ ረብ ያለው አይመስለኝም። ስለዚህ እነኚህ ጉዳዮች በእርግጥ እዚህ ላይ አንድ መጨመር የምፈልገው ነገር እንግዲህ እኛ በገባን ልክ ነው በመናቀው ቤተክርስቲያን በተረዳናት ልክ ነው እንዲያልን ያለ ነው። የሚመለከታቸው አካላት መተው በዚሁ ሚዲያ ላይ ወይም ደግሞ በሚፈልጉት ሊሆን ይችላል ይሄንን ጉዳይ ግልጽ ማድረግ መቻል አለባቸው። ተመዘገበ እንግዲህ ዜናው የተሰራጨ ሰዓት ያላቀባበለው አካል የለም፣ ደስታውን ያልገለጸ አካል የለም። ግን በራሱ ምንድነው ይሄ እንትኑ ነው መመዝገቡ የሚያመጣው ፋይዳ ምንድነው ብሎ ግን የተወያየ አካል የለም። ዝም ብሎ መመዝገቡ ጥሩ ነው ምናምን በቃ አንድ መፍትሄ ነው ብሎ ብቻ የተቀመጠ ይመስለኛል። ስለዚህ የሚመለከታቸው አካላት መጥተው ተገኝተው ከዚህ አንፃር የሚሉባቸው ሁኔታዎች ይኖራሉ። እኛ ግን ውይይታችንን ስንቋጭ ዝም ብለን እንደው ፈተነው እንዳንል ማሰር ስለሚኖርብን ቤተክርስቲያን እዚህ ላይ ድርሻዋ ምንድነው፣ እንዴት ነው ልታረግ የሚገባው የሚሉትን ነገሮች ከተለያዩ ነገሮች አንፃር ልናያቸው ይገባልና ወደ አንተ ጋር ልምጣ። እሺ ምን ማድረግ አለባት ቤተክርስቲያን? እስካሁን ያላቸው ነገሮች ውስጥ ምን ማድረግ አለባት ከሚል አንግል ሊወሰዱ ይችላል። እንዲሁ ግን ለመጠቅለል ያክል መደረግ ያለባቸው የተደረጉም ቅድምም እንዳልነው የምናደንቃቸው ነገሮች አሉ፣ የተጀመሩ ነገሮች አሉ። ይሄ ብቻ አይደለም እኮ መጽሐፍትንም አስመዝግባ ነበረ ከተወሰኑ ጊዜያት በፊት። አሁን ነው ያቅድሳቶቿን እያስመዘገበች ነው፣ መቀጠል አለበት እሱ። ሌሎች ነገሮች ላይ መቀጠል ይችላል። መጽሐፍቶች መዘንጋት የለባቸው ምን እንደሆኑ በትክክል ይፋ ስላልወጡ እንጂ 10 ቅዱሳት መጽሐፍቶችም ከዚህ ጋር ተያይዞ 13 ጉዳዮች ናቸው ማለት ነው። አሁን እዚህ ውስጥ እያወራን ያለ ነው። እየወሰዱ እኮ ስለሚቆነጽሉ መጽሐፍቱንም ምናምን አሁን ማተሚያ ቤት እንደ ልብ በየሰው እጅ ስላለ ታርሞ ተስተካክሎ ተፈቅዶ እያሉ ዝም ብለው ያተማሉ። ከዛ ቤተክርስቲያን የማታምንበት ነገር ይመጣል። እሱን ለመከላከል ያደረገችው ነገር ነው። በጣም የሚበረታታ ነገር ነው። አሁንም የሰማነው ነገር በጣም ጥሩ ነው። እሱን አጠንክሮ ማስቀጠል ያስፈልጋል። ከዛ ግን ተፈጻሚነቱን ደግሞ መከታተል ያስፈልጋል።
እንደው አጸደቀው እነዚህ ለሚዲያ ፍጆታ ብቻ የሚውል አይደለም። አሁን ሰሞነ ሕማማት ሰሞን አካባቢ ነው የሰማነው ይሄን ዜና አይደል? የትንሣኤ በዓል ሲያከብሩ አንዳንድ ፕሮቴስታንት ወንድሞቻችን ከበሮን ሲጠቀሙ አይተናል። ከታወጀ በኋላ የቤተክርስቲያን ንብረት ነው ከተባለ በኋላ ሲጠቀሙ አይተናል። ስለዚህ ተፈጻሚነቱ ላይ ደግሞ እንዴት ነው የሚለውንም ነገር አብሮ መከታተል ያስፈልጋል። ከዛ ውጪ ምንም ጥያቄ ውስጥ የማይገባው ነገር ግንዛቤ መፍጠር አለባት ቤተክርስቲያን፣ ማስተማር አለባት እንደዚህ አይነት ነገሮች። ትልቁ ነገር ግን እኔ ብዬ ማስበው ሌሎች እንዲያከብሩልህ የምትፈልገውን ነገር አንተ ራስህ ማክበር አለብህ። አሁን ከበሮ አመታታችን ጥሩ ነው። እንደዛ እየተሽከረከሩ ከአንገታቸው ላይ አውልቀው ወርውረውት ምንም ክብር የሌለው ነገር እያስመሰሉት ያሉት የኛ ሰዎች ናቸው። የኛ ሰዎች መዝሙር ላይ ሾው ማሳያው ክብረ ሾው ነው። በቃ አጠቃቀማችን ለቃሉ ይቅርታ እንደዛ ነው። ሾው ሆኗል። አሁን ከበሮ መቺ ያን በማለቱም በምኑ አንድ ጊዜ ብፁዕ አቡነ ኤርሚያስ በረከታቸው ይደርብና በምርት ሲናገሩ ነው። አሁን እንደዛ አገልግሎቱ አለው እኮ የራሱ አገልግሎቱ ትልቁን የምትመታበት ትንሹ የምትመታበት ነው የራሱ። እሱን ትቶ ዝም ብሎ የሚሽከረከር እና ተሽከርክሮ ሲያበቃ ደግሞ ከአንገቱ ላይ አውልቆ የሚወረውር ሰው እያለ ህዝብ መሀል እየተቀረጸ እሱ ያላከበረውን ሌላ ሰው እንዲያከብርለት መጠበቅ የዋህነት ነው። ስለዚህ ማክበር መቻል አለብን። የራሳችንን ስናከብር ነው ሌሎች እንዲያከብሩልን መጠየቅ የምንችለው። የሞራል ብቃትም የሚኖረን ያኔ ነው። ስለዚህ ሌሎች አክብሩልን የሚል ጥያቄ እንደምናነሳው ሁሉ እኛ ማክበር አለብን። ከዛ ውጭ ግን ቤተክርስቲያን ተፈጻሚነቱ ላይ በደንብ በርትታ የህግ ክፍሉም እዚህ ላይ ተከታታይነት ያለው ስራ እየሰራ ይሄ እኮ እንደዚህ ወስናችሁልናል ማንም ያስከበረልን የሚል ጥያቄ ያነሳ ከሚመለከተው አካል ጋርም ከሚመለከተው መስሪያ ቤት ጋርም እየተነጋገረ ተፈጻሚነቱ ላይ ትልቅ ስራ መሰራት አለበት። ያው እንግዲህ እሰይ ይበል ከምንላቸው ስራዎች ውስጥ መካከል አንደኛው ነው ብዬ አስባለሁኝ። ሌሎች ንዋየ ቅድሳትም ላይ መቀጠል መቻል አለበት። የቤተ ክርስቲያን የሆኑ ነገሮች በሙሉ የቤተ ክርስቲያን ናቸው። እንግዲህ በየዋህነት የተውናቸው ዘመኖች በጣም ብዙ አሉ ያለፍናቸው። ማስከበር የነበረብን ያን ባለማድረጋችን ምክንያት እንደ ቤተ ክርስቲያንም እንደ ክርስቲያንም ያጣናቸው ብዙ ነገሮች አሉ። ቿንም በደንብ የምትጠብቅበት አይነት ደግሞ ስርዓት አላት። ግን አሰራሩን ማጠንከር መቻል አለባት። እንግዲህ ንዋየ ቅድሳቶቻችን ወይም ደግሞ ተመዝግበዋል፣ የኢትዮጵያ ቤተክርስቲያን እንደሆኑ እውቅና ተሰጥቷቸዋል። አፈጻጸሙ ላይ ቀደም ሲል እንደተባለው ይካሄድበታል። ከዛ ውጪ ደግሞ መንጋዎቿንም ደግሞ የምትጠብቅበትን ጠንከር ያለ ስርዓትን መዘርጋት አለባት። ቤተክርስቲያናችን ቀደም ሲል እንደተባለው የስርዓት ችግር የለባትም፣ የመዋቅር ችግር የለባትም። ከየትኛውም በመንግስት ደረጃ በግል ደረጃም ካሉ አደረጃጀቶች የበለጠ እያንዳንዱ ምእመን ቤት የሚገባ መዋቅር ያላት ቤተክርስቲያን ናት፣ ከላይ ከቅዱስነታቸው ጀምሮ ማለት ነው። ስለዚህ ይሄን አጠንክሮ ደግሞ ምእመናንንም ደግሞ መታሰብ መቻል አለባቸው። እንግዲህ ብዙ ሰዎች ከበረቱ እየጠፉ ነው አይደል? ምንድነው ብሎ መጠየቅ ያስፈልጋል። ለንዋየ ቅድሳቶቻችን እንዳደረግነው ሁሉ ምእመናንንም የምንጠብቅበት አውድ ተጠናክሮ መሄድ መቻል አለባቸው። ታች አጥቢያ ድረስ የሚሰሩ ስራዎች ጠንክረው መሄድ አለባቸው። ይሄም ስራ ግን በጣም ይቀጥል፣ ሌሎችም ላይ መደገም መቻል አለበት። ድንበር ሊያጠፉ የመጡ በጣም ብዙ ሲስተሞችና ስርዓቶች ስላሉ ድንበርን ደግሞ የበለጠ አድምቆ የሚያሰምር ጅምር ስለሆነ ድንበሩ በደንብ እየደመቀ ይሄድ ነው መጨረሻችን። ይሄ መልካም እነሱ ያሉት እንዳለ ሆኖ ግን አሁን ያለውን ትውልድ ማዕከል ያደረገ እንቅስቃሴ ያስፈልጋል። ሁለንተናዊ እንቅስቃሴ። ይህ ትውልድ ምንድነው ያሉበት ችግሮችም እንደ እድል የምናነሳቸው ነገሮች አሉ። ለምሳሌ ዲጂታል ኔቲቭስ የሚባል ትውልድ አለ። በጣም ኦንላይን ላይ አግሬሲቭሊ የሚሰራ ማለት ነው። አሁን ሊቃውንት ጉባኤ ቅበተ እምነትን በተመለከተ ሊቃውንት ጉባኤ ከሆነ የሚሰራው የሆነ ተጠያቂነት መኖር አለበት። አሁን ቤተክርስቲያን ትስራው ሲባል ሁሉም መምሪያ እንትኖች ተሰብስበው ንዋየ ቅድሳት እንዴት ማስኬድ አለብን የሚለው እሱ ላይ መስራት አለባቸው አይደለም። ምክንያቱም ሁሉም የራሱ የሆነ ራስ ምታት ስላለበት በየክፍሉ ማለት ነው። በዘርፈ ብዙ ሁለንተና የሆነ ችግር ነው ያለባት ቤተክርስቲያኗ እና ይሄን በተመለከተ ግን የአንበሳውን ድርሻ ወስዶ በኃላፊነት የሚያስተባብር አካል ግን ያስፈልገዋል። ልክ አሁን የኢትዮጵያ ቴሌቪዥን የኦቲሲ ሲጀመር ድሬዳዋ ላይ ነበርኩና ደስታቸውን ከገለጹት የሰንበት ተማሪዎች መካከል አንደኛው ነው። ዘወቱ ጊዜ ባረከቱ ለብለናል። በቃ የምስጋና ጊዜ በቃ ደስ ይላል አይደል? የራስህ የሆነ ቴሌቪዥን ጣቢያ ሲኖር ግን አሁን የቴሌቪዥን ጣቢያው በሚባልበት ምዕመኑ በሚጠብቀው ልክ ነው ወይ ያለው ራሱ የሆነ የራሱን የቻለ ርዕስ ነው መልስ የሚያስፈልገው ማለት ነው። እና እንደዛ እንዳይሆን ይሄም የሰሙናዊ ስራ እንዳይሆን የሆነ ጊዜ ሰሙን ብቻ ጩኸት እንዳይሆን
ቀጣይነት ያለው ሰስቴኔብል የሆነ ስራ እንዲሆን ተቋም ያስፈልገዋል ወይም ተጠሪ አካል ያስፈልገዋል። ያ ተጠሪ አካል ደግሞ ዘመኑን መዋጀት አለበት። አሁን ዕቅበተ እምነት የምትሰራው በመጽሐፍ ብቻ አይደለም፣ በቃል ብቻ አይደለም። ቃሉ ራሱ የሚፈልግበት ፕሮሰስ እና ሄድ መንገድ አለው፣ የራሱ መንገድ ማለት ነው። ስለዚህ ዲጂታል ኔቲቭስ የሚባሉት እድሎቻችን ናቸው። ቲክቶክ ላይ ክርስቶስ ፈራጅ ነው አምላክ ነው እያሉ የሚከራከሩ እኮ አሉ አይደል? እነሱ እድሎቻችን ናቸው። እነሱን ሰብስቦ ጉልበት ማድረግ ለምሳሌ በየማህበራዊ አውዱ የሚጽፈው የሚናገረው ሚዲያ ያለው ጉልበት ነው ለቤተ ክርስቲያኑ በብዛት ማለት ነው። ስለዚህ ያንን ሰብስቦ አስተባብሮ አንድ አይነት ወጥ ሆነ ግንዛቤና ዕውቀት ፈጥሮ ማሰማራት ይፈልጋል። እንትኑ ማለት ስራው ከባድ ስራ ነው። ሁሉም ሊሳተፍበት የሚገባ ስራ ነው። ይህንን ግን በተጠያቂነት የሊቃውንቱ ጉባኤ ወስዶ ራሱን አዘምኖ ዘመኑን መስሎ መሄድ እንደሚገባ የሚያመላክት ችግር ነው የተነሳው። የሚመጣው ጊዜ ከዚህ በፊት እንደነበርነው አይነት ችግር አይደለም። አሁን ሊቃውንቱ ጉባኤ ተሰብስበው ለዚህ መልስ ሰጥተናል ብለው ብቻ የሚያልፉት አይደለም። የሆነ ቴክኖሎጂውን ተጠቅመው እየረቀቀ ነው የሚመጣው። አሁን ኃጢአትም ጽድቅም በኪስ ውስጥ ሆኗል፣ ስልክ ላይ ነው ያለው። ስለዚህ ይሄንን ስልክ እድል ማድረግ ይጠበቅበታል ሊቃውንቱ ጉባኤ በራሱ ማለት ነው። ይሄን በተለይ በልዩነት እነሱ ላይ ትኩረት እንዲሆን ያደረኩት የነሱ መጠንከር የስብከተ ወንጌሉ መጠንከር ወይም አለመጠንከር ነው። ይህን ሁሉ ክፍተት የሚፈጥረው የሚያጠነክረው በራሱ ቤተክርስቲያን በቁመኗ ልክ እንድትነሳ ምስረቷም ራሱ እኮ ተልኳም እኮ ይሄ ነው አይደል? በቃ ሂዱ አጥምቁ አስተምሩ አይደል? በቃ እንደዚህ እስከሆነ ድረስ ትኩረት ተሰጥቶት እዚህ ትውልድ ላይ ትኩረት ተሰጥቶ የቀጣዩን ነገር መገንባት ያለበት ይሄንን ዘመናዊ በማድረግ አሰራሩን በማዘመን ተቋሙን በማጠናከር የሰው ኃይል በማደራጀት ያሉትን ሪሶርሳችን በማሰባሰብ ወደ አንድ እንዲፈሱ የማድረግ ስራ ግን ይፈልጋል። ቤተክርስቲያን ይሄን ማድረግ ቢችል ምዕመናንም ጥሪ ሲቀርብላቸው ለዚህ በጎ ምላሽ በመስጠት የተለመደ ስለሆነ በራሱ ይሄንን የተለመደ ስራውን ከቤተክርስቲያን ጥሪ ጋር አስተናስሮ ጊዜውን የዋጀ ስራ መስራት ይጠበቃል ብዬ አስባለሁ። መልካም እንግዲህ በተነሱት ሀሳቦች ብዙ ተብሏልና እነርሱ እንግዲህ የሚጠቅሙትን የወሰዱ ምዕመናንም የሚመለከተውም አካል የሚያስፈልገውን የእርምትም ሆነ የሀሳብ ግብዓት ሊያደርገው ያስፈልጋል። ውይይቱ ግን ሊቀጥል ያስፈልጋል። በዚህ ብቻ እንትን ማድረግ ብቻ የለበትም። ከዛ በዘለለም ደግሞ አጀንዳ በመጣ ቁጥር ሳይሆን እንደዚህ አይነት ነገሮችን ማንሳት ያለብን የት ደረሰም ደግሞ የማለት የሚዲያዎችም ሆነ የሌሎች አካል ምክንያቱም ሁሉም ምዕመን አጀንዳውን የማስተጋባት እንትን እድል ሊኖርም ላይኖርም ይችላል። ምክንያቱም ሁሉም የየራሱ አይነት ተግዳሮቶች ስለሚኖሩ ግን መፈጠር ይሄ ነው የሚሉ አካላቶች ግን አጀንዳዎቹ የት ደረሱ ብለው ግን የመቆስቆስ ምዕመናኑን የማሳሰብ እንዲሁም ደግሞ የሚመለከታቸውን አካላት ደግሞ ምን ላይ አድርሳችሁታል ብሎ የመጠየቅ ደግሞ ኃላፊነት አለበት። ከዛ በዘለለ ግን እንደው ተመልካቾቻችን ያላቸውን ሀሳብ አስተያየቶች እንደው በትህትና እንዲሰጡ አንዳንድ እንደዚህ አይነት ነገሮች ሲመጡ ከዛም ከዚህ የሚመጡ ሀሳቦች ይኖራሉና ከማነጽ ይልቅ የስድድብ አይነት ነገር አውዱ እንደዛ ሆኗልና እሱን ባልጠበቀ መልኩ ቢሆንና ክርስትናን በተላበሰ መልኩ ትህትናን በተላበሰ መልኩ ሀሳብ አስተያየቶቻቸውን ምክንያቱም እነኚህ ሀሳቦች መምጣታቸው እንድንወያይበት እንድንከራከርበት ስለሆነ ማለት ነው። የሚጠቅሙ ሀሳቦችም ደግሞ ያሏችሁ ጥናት ያጠናችሁ የተለያዩ አካላቶች ደግሞ አውደ ተዋህዶን መጠቀምም ትችላላችሁ እና በዚህ መልኩ ሀሳቤን አስተያየቶችን ማቅረብ እፈልጋለሁ የሚል ማንኛውም ሰው እኛን ሊያናገረን ያስፈልጋል። ከስር በሚቀመጠው የስልክና አድራሻዎቻችን ያላቸውን ነገሮች ለእኛ ሊያወሩን ይችላሉ። በዛ አይነት መልኩ ሀሳቦችን እያዳበርን ምክንያቱም ቤቱ የሁሉም ቤት ስለሆነ የሆኑ አይነት ቁጥጥሮች ብቻ እንዳልሆነም ማስገንዘብ ስለምንፈልግ ማለት ነው። ለዛሬው ግን ፍፄ አማና ማሲ ከልብ እንግዲህ ቅርቤ ስለሆናችሁ ነው እንደዚህ የምላችሁና ከልብ አመሰግናለሁ። በቀጣይ እንግዲህ በሌላ ርዕስ በሌላ ሀሳቦች የምንመጣ ይሆናል። ለዛሬው ግን እስከዚህ ሰዓት ድረስ ከኛ ጋር ስለነበራችሁ ሰላም እግዚአብሔር በሁላችሁ ዘንድ ይሁን። አውደ ተዋህዶ እንግዲህ እንዲህ እያለች ትቀጥላለች። ተዋህዶ ሚዲያ ማዕከል እውነተኛ የተዋህዶ ድምፅ